ጆሮም ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነክና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም እየመረጥክ ብታወራ የተሻለ ይመስልኛል ሳስበው። ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው። አዲሱ ላይ ቀጥል። እኔን ተወኝና አዲሱ ላይ ቀጥል። አይ መጀመሪያ ዲሲፕሊን ከሌለም አንድ ነገር እንዴት ይሰራል? እንዴት ማውራት ትችላለህ? ዲሲፕሊን ግዴታ ስለሆነ ነው። እና ሀዲስ ላይም ይሁን ምን ላይም ያው የምታሳየው አክት እና አክሽን በእናትህ እዚህ ላይ ቀጥል። በእናትህ አብዱል ባሲጥ በእናትህ እዚህ ላይ ቀጥል። ነው ያየሁበት እና ይሄን አንብብ። እዚህ ጋር ክርስቲያን ተረጋጋ። ነገርኳችሁ እኮ ሀዲሱን አወራ ነው እኮ። የኛውን ሀዲስ ስንት ያነበባችሁት? ለምሳሌ ሀዲስ የሚለው አሹራን የጾመው መገለጥ ነው ወይስ አይደለም? ከዚህ በፊት ነብዩ አለይሂ ሰላቱ ወሰላም አሹራን ይጾሙ ነበር። አላህ ነግሮት ነው። በጃህልያን ዘመን ራሱ ይጾሙ ነበር። ይሄኛውን ያዩት አዲስ ሆኖባቸው አይደለም እኮ። እሺ የነገርኩህ በቃ እሺ። አላህ ሙሐመድ በጃህልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? ነብዩ አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁት። ለምን ነው የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ሙሳ ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነብይ ከመሆኑ በፊትም ነብይ ነበር ማለት ነው። ነብይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነብይ ማለት ምን ማለት ነው? በመጀመሪያ ነብይ ማለት ምን ማለት ነው? ነብይ መቼ ነው የሆነው? ነብይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነብይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነብይ ማለት ምን ማለት ነው። ነብይ የሆነው ተብሎ የሚታመነው በአንተ አስተምሮ ላይ ቆይ አዳምጥ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጥ። አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፈርስና ላሳያችሁ። እንደውም ሱራ 93ን አፈርስብሃለሁ። እስልምናን ሐሰት አድርጌ ላሳየህ። አትሳቅ። በደንብ አስተውሉ። አሹራን አስቀድሞም ነቢይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አደለ? ቴንኪው። ማን ነግሮት ብዬ ስለው በጃሊያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ነቢይ ከመሆኑ በፊት ሳይሆን ረሱል። ፕሊስ አደርብ። አንተ አብዱላ የተናገረውን አደርብ። ስለዚህ በ20 በ30 ዓመቱ የሚጾም ከሆነ ፕሊስ ተረጋጋ። ቆይ አደርብ። በ20 በ30 የሚጾም ከሆነ ፕሊስ አንዴ ቆይ ልጨርስ። አትጨማለቅ። ልጨርስ። በ20 በ30 የሚጾም አለ። ፕሊስ አትጨማለቃ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20 በ30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም ስለው አላህ ነው የነገረው አለ። ሳያድ ቡካሪ ወዲም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡሃሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን ከ40 ዓመቱ በፊትም መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ ምንድነው? የሚደርብ ነገር ነው እንዴ? ምንድነው የምትደርብ አሰሪ? ስለዚህ ምንድነው የሚሆነው ማለት ነው? አይደለም እዚህ ጋር አንተ ቆይ፣ በጃህልያ ጊዜ ይጾማል። ማን ነገረው ስትባል አላህ ነግሮታል ብለሃል። ስለዚህ አስቀድሞም አላህ መገለጥ ከሰጠው በሄራ ዋሻ የመጀመሪያው መገለጥ በሄራ ዋሻ ውስጥ ነው በ40 ዓመቱ ነው የሚለው ውድቅ ይሆናል ማለት ነው። እሺ ነብይና ረሱል ማለት ይሄን መለየት ትችላለህ? ቀጥል ያልኳትን ቀጥል።
ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ማለት ነው ጣዖት ያመልኩ ነበር? አዎ ያመልካል። ማስረጃ 4252 744 ከፍታ ሳየ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 4252 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይም ቁርአንን አወረድን፣ መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያውቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም፣ እንደው በህገልቦና አዳምጥ። ለመደነግጠው አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ፣ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም፣ ግን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው ኖ። እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ምን? ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መለሰው ክርስቲያን አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። እዚህ ጋር እንግዲህ አዳምጠኛ እንዴ ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኒ አንዴ ስማኛ እንዴ ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩ እኮ እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው ያወራው ያለሁት። ያንተ ቤት ነው ታውቃለህ፣ አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አይደል? እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ይችላል ነበር። እስማኒ መጀመሪያ ልጨርስልህ። ምን ነው አይፎ እሺ መሆን ያለበት ነገር ልንገርህ። አሁንም ቢሆን ማለት ነው ለምሳሌ አንተ ከእሱ ጋር ተጣልተህ ነበር ከዚህ በፊት አይተንም ነበር። ተረት ያወራል። በእናትህ ኤቴስት ነው እንዳልከው በቃ ቀጥል። ኤቴስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቴስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ቶፒኩ ፓራፍሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጡት። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድናችሁ እናንተ ግን። አሁን ቶፒኩ ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁሬሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ ኦኬ። እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደ ታች የጣላችኋቸው። ቀጥል አብራራሽ። አታውቁ። ቀጥል አብራራ። እኔ አሁን ለምሳሌ እፎይ አብራራ። ሙሐመድ ያሽራን ጾም ከየት አምጥተው ነው የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ያልኩት ራሱ እንደሚዋሽ ይናገራል።
ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልና ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱን መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈው በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እኮ አንተ የማይገባው ምን ሱብሃንአላህ ትላለህ? ሉክ አላህ ተዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ቆይ ተዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ተዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። ምንድነው የመልስ አይሆንም እኮ ቢስሚላህ። አሁን እኮ የማይሆነውን ከሚሆነው እንትን ብላ አቀላቅላችሁ እውነታውን የሚናገረውን ሰው እየነቀፋችሁ ሚውት በማድረግ ታወርዳላችሁ። አሁን ይሄ እኮ በፍትህ አሁን ቶፒኩ ላይ ግባ። አሁን ደግሞ ከዚህ ቁልላሁ አደላሁ ሰመድ ለመሪ የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሀሳባችን ላይ ነው። ፍትህ አሁን 6200 ሰው እኮ ነው የሚከታተለው። ስለዚህ ወቃ ክርስቲያን መልስ ከሌለ ከታችሁን እኛን ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል መልስ ስጥ። እሺ ለምሳሌ ልጠይቅ አንድ መልስ ስጠኝ። እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለሁ ነው። ሙሳ ቅድም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ አንተ ኖ አላ የምትጠይቀው አንተ ነህ እኮ አሁን አንተ ነው። ቅድም አንተ እኮ አላቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቼ አስረድቼ ያለሁኝ ሌላ ጥያቄ ተሆነን እንቀበላለን በኋላ። አሁን ቶፒኩ ላይ ግባ። ክርስቲያን ፓራፍሬዝ አድርገው። ኦኬ ሙሐመድ የአሹራን ጾም የጾመው ከየት ነው? በነገራችን ላይ ይሄ በጣም የሐሰት ታሪክ እንደሆነ ከዚሁ እንድትረዱ እንፈልጋለን። ምክንያቱም አስቀድሞ እንግዲህ ጣዖት አምላኪዎች የራሳቸው የሆነ አምልኮ ነበራቸው። ሉክ ጣዖት አምላኪዎች የራሳቸው የሆነ ጣዖት አምልኮ ነበራቸው። ምን ያደርጉ ነበረ? ለምሳሌ ከአባን ይሽከረከራሉ። ልክ ዛሬ ላይ ሙስሊሞች ሀጅና ኡምራ ሲሄዱ ያንን ድንጋይ ጥቁሩን ድንጋይ እንደሚስሙት እነሱም እንደዛ ያደርጉ ነበር። በአመት አንድ ጊዜ ይጾሙ ነበረ። ወደ ሂራ ዋሻ ውስጥ እየሄዱ ራሳቸውን አግለው ከሚስቶቻቸው በመለየት ይጾሙ ነበረ። እነዚህን ሁሉ ያደርጉ ነበረ። የአሹራንም ጾም ደግሞ ይጾሙት ነበረ። እንግዲህ ይሄ በድንቁርና ጊዜ የሚባል ነው። ሰዎች በጣዖት አምልኮ ውስጥ የተዘፈቁበት ጊዜ ነበረ። እውነተኛውን አምላክ አያውቁትም ነበር፣ አያመልኩትም ነበር። ስለዚህ እነዚህ ይህንን የአሹራን ጾም ይጾማሉ። የሚጾሙት ራሱ ለምንድን ነበረ? የሚጾሙት ለምንድን ነበር? ሙሐመድ ደግሞ ከነሱ ተቀበለና ልክ እነሱ የሚያደርጉትን ሪቹዋል አክቲቪቲ ወሰደና የአሹራን ጾም መጾም ጀመረ። ኦኬ እሺ፣ ሙሐመድ ከቁረይሾቹ የአሹራን ጾም ተቀብሎ ሲጾም ምንድን ነበር ዓላማቸው? ለምንድን ነበር የሚጾሙት የአሹራን ጾም ቁረይሾቹ፣ እነዛ ጣዖት አምላኪያን ማለት ነው? አንደኛ ይሄንን ትመልሱልናላችሁ። ኦኬ የአሹራ ጾም እንደዛ ከሆነ ከቁረይሾቹ ተቀብሏል። አይ አልተቀበለም የምትሉ ከሆነ በግልጽ በደግታ ሐዲስ ይናገራል። መገለጥ ነው ወይስ አይደለም? አላህ ነግሮት ነው ወይስ አይደለም? ሌላኛው ታሪክ እኮ በዚሁ ላይ ሌላኛው ታሪክ ምንድነው? እሱ ክርስቲያኖችን የሚያካትት ደግሞ ተክርስቲያኖች ሲሰማ ደግሞ ሀሳብ ቀየረ። ሊሞታ ከቁረይሾች አልናችሁ ከአይሁዶች ያልናችሁ የክርስቲያኖችን ደግሞ እንጨምር እስቲ። ሳይ ሙስሊም 1134 ኤ ላይ ለክርስቲያኖች ሲሰማ ደግሞ የሚለውን እንዴ ቆይ የፋሲካውን ደግሞ እንመጣበታለን። 55 ቀኗን ያ በጣም ነው የሚገርም። በነገራችን ላይ ይህን ጾም ሙሐመድ እስኪሞት ድረስ ለመጾም አስቦ ነበረ። ላሳያቸው አንዴ ሉክ
እሺ ሳይ ሙስሊም 1134 ኤ ላይ ምን ይላል? ኢብን አባስ ሪፖርት ዛት when the messenger of Allah fasted on the day of Ashura and commanded that it should be observed as a fast ምንድነው ሙሐመድ የአሹራን ቀን ሲጾም ከዛ በኋላ ሰሃቦቹን ይሄን ቀን እንዲጾሙት አዘዘ። ከዛ በኋላ then the companion said to him ከዛ ኮምፓኒዮኖቹ ወይም ደግሞ ሰሃቦቹ እንደዚህ አሉት ይላል። ምን አሉት? Messenger of Allah, it is a day which the Jews and the Christians hold in high esteem. የአላህ መልእክተኛ ሆይ ይሄንን ቀን ማለትም የአሹራን ቀን አይሁዶችና ክርስቲያኖች ከልባቸው ወይም ደግሞ በእውነት ይጾሙታል ብለው ይጠይቁታል፣ ነገሩት። Thereupon the messenger of Allah said ከዛ በኋላ የአላህ መልእክተኛ እንደዚህ አላቸው when the next year comes የሚቀጥለው ዓመት ሲመጣ አለ God willing እንደ አላህ ፍቃድ we would observe fast on 9th በዘጠነኛው ቀን በሚቀጥለው ዓመት እንጾማለን አለ። የአሹራ ጾም የሚጾመው የነበረው መቼ ነው? በ10ኛው ቀን ነበር። ሙሐረም ወር ላይ በ10ኛው ቀን ነበር የሚጾመው። ሙሐመድ ምን አለ? እንደ አላህ ፍቃድ የሚቀጥለው ዓመት ከደረስን በዘጠነኛው ቀን እኛ እንጾመዋለን የአሹራን ጾም አላቸው። but the messenger of Allah died before advent of the next year የሚቀጥለው ዓመት ሳይደርስ የአላህ መልእክተኛ ሞተ። ዘጠነኛው ቀን ላይ ሳይጾም ማለት ነው። እስከ ዛሬ ሲጾም የነበረው 10ኛው ቀን ላይ ነበር። ቀይራለሁ የሚቀጥለው ዓመትም 10ኛ ቀን ጾም ብሎ ቀኑ ሳይደርስ ሞተ። የክርስቲያኖች ጋር ደግሞ ሊመሳሰል አስቦ አልሆነም። እሺ መልስ ልስጥ አንዴ። ቀጥል። አሁን እናንተ ለምሳሌ እኛ የምናመልከው አንድ አላህ ነው። እናንተ የምትከሉት 6000 በግ አለ ለምሳሌ ለዚህ ጋር ምንም በቃ ፋይዳ የለውም። በባዶ ለምን ሳትሳደብ እናንተ ባለጌዎች አትሁኑ፣ ጋጠወጥ። እዚህ 6000 ሰው ትሳደባለህ። ስንት ምሁር ስንት ዶክተር ባለበት አንተ ስንት አንደርስታንድ የሚያደርግ ባለበት አትሳደብ። ኦዲየንስ አትሳደብ። ኢዲየት ውጣ ከዚህ። ባይ ዘ ዌይ መሐመድ በግ ጠባቂ ነው እና አክቹዋሊ በመዲና ያሉትንም በመካ ያሉትንም ተከታዮቹንም በጎች ብሏቸዋል። ሰው ምንድነው እሱ በግ ስድብ ከሆነ እንደዛ ብሎም ስለተናገረ በግ ባይዞ የትትናም ምልክት ነች፣ የእርጋታም ምልክት ነች። በአራጆቿ ፊት ዝም እንደምትል በግ በዛም ትመሰላለች። ኤኒዌይስ እና ሙሐመድ ከክርስቲያኖች እና ከአይሁዶች ከክርስቲያኖች ደግሞ ሲሰማ የክርስቲያኖችን ሲሰማ ደግሞ ኔክስት እኛ እንዲናደርጋለን ብሎ ሳይሳካለት ሞተ። የቁረሾችን አየን፣ የአይሁዶችን አየን፣ የክርስቲያኖች መጣ። አንድ ነገር አለ። አንድ ጠበሪ ደግሞ የሚነግረን አለ ከጾም ጋር በተያዘ ሙፈሲሮቹ የሚነግሩን አለ። በቀደሙት ላይ ጾም ተደነገገ የሚል አስተምሮ አለ እና ጾም ከበዳቸው ክርስቲያኖች እና አይሁዶች። ጾም 30 ቀን መጾም ሲከብዳቸው ምን አደረጉ ይላል። ዊንተር ክረምትና በጋ አብረው ስለሚጾሙ እና እሱ ሲከብዳቸው እንዴት እንደሚያደርጉ እንደገና ደግሞ ሱራ 587 የወረደበትን ምክንያት ደግሞ ስታዩ ክርስቲያኖች አዩ ሙስሊሞቹ ክርስቲያኖቹ ሲጾሙ ከሚስቶቻቸው ጋር ይገናኙ። ከዛ ሙስሊሞቹ ደግሞ በጾም ሰዓት ኦቨር ይሆንባቸዋል ማለት ነው ስሜት ወንዶቹ እና ተቸገሩ። ክርስቲያኖቹ ግን ወሩን ሙሉ ምንም አይመስላቸው። ከዛ ሲያማክሩ እኛ ስጋ ስለማንበላ እንደዚህ ፕሮቲን ነገሮች ስለማንበላ እንደዚህ ራሳችንን የምንገዛበት ምንጾመው ስሜታችንንም እንገላበት ነው እንጂ ዝም ብሎ ከምግብ ሽፍት ማድረግ ብቻ አይደለም ብለው ይነግሯቸዋል። የተወሰኑት እየተደበቁ ወሲብ ማድረግ እንደጀመሩ ይናገራል ሐዲሳዎቻቸው። ከዛ በኋላ በቃ ግራ ሲገባቸው እንተው ምናምን የሚል እንትን ውስጥ ገቡ። መሐመድ ግን አላስቻለውም። ከዛ ምንድን ነው ያደረገው? ለምን እርምታ መቆም የለበትም ይሄ ነገር አላህ የፈቀደውን ሐላል ያደረገውን እርም አታድርጉ የሚል የቁርአን ክፍል አወረደ ማለት ነው። ማታ ማታ ትገናኙ ተፈቅዷል የሚለው መጣ ማለት ነው። ኤኒዌይስ ቀጥል ክርስቲያን። እሺ እንቀጥል። አንዴ መጀመሪያ የቁርአን አንቀጽ ላስነብባችሁና ከዛ እንቀጥላለን። ይሄ ሱረቱል በቀራ አንቀጽ 183 አንዲት ነገር ይናገራል። ምን ይላል? እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጅላል ይላል። ስለዚህ ከሙሐመድ በፊት የነበሩት ሰዎች ጾም እንደሚጾሙ እንደነበር ይጠቁማል። አሁን እኛ እዚህ ጋር በጣም ብዙ ጥያቄዎች አሉት። እነ ኢብራሂም ምንድን ነበር የሚጾመው? እነ ሙሳ ምንድን ነበሩ የሚጾሙት? እነ ዳውድ ምንድን ነበር የሚጾሙት? እነ ኢሳ ምንድን ነበር የሚጾሙት? የተጠቀሱት እንዳለ ቁርአን ላይ ከመጽሐፍ ቅዱስ ቀነጫጭቦ የወሰዳቸው ታሪኮች በሙሉ
እነዛ ሰዎች የሚጾሙት ጾም ምንድን ነበር? ለምን ቁርአንና ግልጽና የተብራራ ነው ብላችሁ ስለምታምኑ ማለት ነው። አንድ ማስረጃ ብታመጡ ደስ ይለናል። ከሙሐመድ በፊት የነበሩት ጾም የተደነገገባቸው እነማን ናቸው የሚለውን እዚህ ጋር ታላቁ ሙፈሲር ጠበሪ ሲያብራራ ምን ይላል? ሉክ ኦ ዩ who should be lived fasting prescribed for those before you ምንድነው? ከዚህ በፊት ለነበሩት ጾም ተደነገገ የሚለውን ሲያብራራ as for those before us ከኛ በፊት የነበሩት የተባሉት ይላል they were Christians ክርስቲያኖች ነበሩ። በደንብ አስተውሉ። እዚህ ጋር ምን ይሰጠናል? አንድም ከእስልምና በፊት የነበረው እምነት ማን ነው ማለት ነው? ሲጾሙ የነበሩት ክርስቲያንና ይሁዶች ናቸው። ስለዚህ እስልምና የለም ማለት ነው። ከእናንተ በፊት እምነት ጾም እንዲጾሙ የተባሉት የሚጾሙት እነማን ናቸው ሲል ክርስቲያንና ይሁዶች ናቸው። ለዚህ ነው እስልምና በኋላ የመጣ ነው የምንላችሁ። ቀጥል። ምንድነው? እነዛ ጾም የተደነገገባቸው ክርስቲያኖች ነበሩ ይላል። ረመዳን was prescribed for them ረመዳን መጾም ለነሱ ተደንግጎ ነበረ። ረመዳን መጾም ለነሱ ተደንግጎ ነበር ብሎ ይናገራል። and it was prescribed for them not to eat እንዳይበሉ ኖር ድሪንክ አፍተር ስሊፒንግ ከተኙ በኋላ ደግሞ እንዳይመገቡ። ሙስሊሞች ሌሊቱ ሙሉ ይበላሉ። ከዛ በፊት የነበሩ ክርስቲያኖች ረመዳንን የታዘዘባቸው ሌሊቱ ሙሉ ከተኙ በኋላ ተነስተው እንዳይበሉ ተደርገው ነበር ይላል። ኖር ቱ ሃቭ ሴክሹዋል ሪሌሽን ዊዝ ውመን ከሴቶቻቸውም ጋር ወሲብ እንዳያደርጉ ታዘው ነበረ። ሙስሊሞች ዛሬ ሌሊት ያደርጋሉ፣ ሌሊቱ ሙሉ ያደርጋሉ። ልክ ከምሽት እስከ ንጋት ድረስ ባለው ሰዓት ቁርአን እንደፈቀደላቸው ከሚስቶቻቸው ጋር መገናኘት እንደፈቀደላቸው ይናገራል። ነገር ግን ጉድ እኮ ነው ይሄ። ምንድነው? አይፈቀድም። እነሱ ሲያወሩ ተረት እያነበባችሁ ነው። እኛ ብቻ እንደመጥ እኮ ነው የምትሉት። ለምን እያነበበ ነው እኮ እነሱ ሲያወሩ ተረት ትላላችሁ። እናንተ ስታወሩ ልደመጥ ብቻ አትበሉ፣ አዳምጡ እንጂ። እኛ እኮ እያነበብን ነው። እነሱ እኮ ተረት ነው የሚያወሩት። መረጃ የለም። መረጃ ከኪስ ይኸው እኛማ እያነበብን ነው። አይደለም እነሱን ለምን ታስወርዳለህ? ሚዩት እያስ እኔ ብቻ ላውራ እኔ ብቻ በቃ አሁንስ ቀጥል። ክርስቲያን አንብበው ጨርስ። አንዴ ላንብብላቸው። ምንድነው? እንዳይበሉ እንዳይጠጡ ወሲብም እንዳያደርጉ ተከልክለው ነበር። መቼ? ዲዩሪንግ ደ መንዝ ኦፍ ረመዳን። እነማ? ክርስቲያኖቹ ማለት ነው። ፋስቲንግ ኢን ረመዳን ቢካም ዲፊካልት ፎር ክርስቲያንስ። ከዛ በኋላ ይህን ረመዳን ጾም የታዘባቸው በጣም ከበዳቸው ይላል። በጣም ከበዳቸው። የታዘዙት 30 ቀን እንደሆነ ከላይ ከፍ ብሎ ይናገራል። አሳያቸዋለሁ። 30 ቀን እንደነበረ ታዞላቸው ነበር። ይሄ ከበዳቸው። ኤንድ ኢት ኪፕ ቼንጂንግ ፎር ዘም ቢትዊን ዊንተር ኤንድ ሰመር። ከዛ በኋላ ጾሙን ወዴት ያደረጉት? በክረምትና በበጋ መካከል የአየር ሁኔታው እንዲስማማቸው አድርገው ራሳቸው ለወጡት። when they saw this they gathered and instituted a fast during the period of between winter and summer እንዳልኳችሁ ማለት ነው። በበጋና በክረምት መካከል አደረጉት። and they said ከዛ እንደዚህ አሉ። እነማ? ክርስቲያኖቹ ሲከብዳቸው we will add 20 days to atone for what we have done አሁን እኛ ላደረግነው ወንጀል 20 ቀን ያህል እንጨምራለን። ከስንት ቀን ላይ? ከ30 ቀኑ ላይ። ስለዚህ 50 ቀን መጾም ጀመሩ ማለት ነው። ስለዚህ አሁን ፋሲካን እየጾማችሁ ያላችሁት ጨምራችሁ ነው። 15 ቀን ሰርች እያደረግን ማንበብ እንችላለን። ብዙ መትቸገር ሰርች እያደረገ ማንም በጎግል እየተረጎመ ኩን ማንበብ ስላልቻላችሁ እኮ እያነበብንላችሁ ያላችሁት። ቀጥል። ሜይ ቢ እዚህ ላይ ሀሳብ ካላቸው መቀጠል ይችላሉ። ስለዚህ 50 ቀን እንዲጾሙ ተደረገ ነው። አሁን እንግዲህ እነዛ ክርስቲያኖቹ 1 ወር ታዘው ነበረ። ስለከበዳቸው ወደ 50 ቀን አደረሱታል። ይሄ ራሱ ኢሎጂካል ነው። በነገራችን ላይ 30 ቀን ተሰጥቶ ከበደ ብለህ 50 ቀን ማድረስ ራሱ ምን ማለት ነው? በጣም እኮ ነው ጭንቅላታቸው የሚያስቀኝ። ሰው ሲከብደው ይቀንሳል እንጂ ቁጥር ይጨምራል አይመጣውም እኮ። ስለዚህ አሁን ክርስቲያኖች ተፈርዶባችሁ ነው እያላችሁ ነው። በጾም ወቅት ላይ እንዳበሉ እንዳጠጡ ተከልክላችሁ ወሲብም እንዳታደርጉ እናንተ ስለተከለከላችሁ ነው። ይህንኑ ደግሞ አላህ የፈቀደላችሁን ጣፋጭ የሚለው ሱራ 5:87 ክፈተው ቁርአን። እርም አታድርጉ። ክርስቲያኖቹ እንደዚህ እየጾሙ ነው፣ ወሲብም አያደርጉም። ስለዚህ እኛስ ብለው ሲሉ አንድ ጥያቄ ልጠይቅህ። እኔ አንድ ጠይቃለሽ። ቀጥይ። አይደለም ፈተልና ክርስቲያን ቀጥይ።
ማለት ጥያቄ አይደለም። አንተ አላማክ ምንድነው? ሰውን ወደ አንተ መውሰድ ነው ወይንስ ዝም ብሎ ማሰደብ? እዚህ ጋር አደባባይ ላይ ዝም ብሎ ሰው ማንቆሸሽ ነው? የሆነ አላማ ይኖርሃል። ይሄንን ስራ እዚህ ጋር ወጥተህ ቁጭ ብለህ ስትሰራ የሆነ አላማ ይኖርሃል፣ በተስፋ ማለት ነው። ለምሳሌ አስረድተህ ተናገረ። እዚህ ውስጥ ብዙ ሰው መሄድ ይችላል፣ ግን ስለአንተ ምንም የምታወራው ነገር የለም። እኔ ብዙ ጊዜ እየተከታተልኩህ ነው። ምንም የምታወራው ነገር የለም። ብቻ መሐመድ እንደዚህ ያለ እንደዚህ ያለ። እሺ በቃ አሁን እኮ ይሄ ትክክል እንዳልሆነ ገብቶሻል ማለት ነው። ስለዚህ አይደለም በስነ ስርዓት እሺ፣ ስለ ቁርአን ነገርከኝ። ለምሳሌ ንገረኝ ስለ አንተም አንድ ቀን እየነገርኩሽ እኮ ነው እኛ ስጋ ስለማንበላ በጾም ሰዓት ላይ እንደዚህ አይነት ነገር ስለማናደርግ የእናንተዎቹ ደግሞ ስላልቻሉ መሐመድ ምን አመጣ? መገለጥ ምን ሚል እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታድርጉ። ጣፋጭ የተባለው ከሴቶች ጋር መገናኘቱን ማለት ነው። አላህ ፈቅዶላችኋል፣ ለእናንተ ተፈቅዷል። ክርስቲያኖች ፕሊስ ክርስቲያኖቹ ይጾሙ ነበረ በጊዜው። ሳቦቹ ክርስቲያኖቹ ይጾማሉ፣ ወሲብም አያደርጉም፣ ስጋም አይበሉም፣ እንደዚህ ያደርጋሉ። እኛ እንደነሱ እንሆን እንዴ ብለው ሲሉት ኖ እነሱ እንደዛ እንዲጾሙ ስለታዘዙ ነው። እናንተ ደግሞ ስለ ቁርአን ማለት ነው። ይሄ መገለጥ አይደለም። እስቲ አውራ መጽሐፍ ቅዱስ ክፈት አንዳንድ ቀን። ሁሌ መሐመድ እንደዚህ ያለ ስለ ወሲብ እያልኩ ሁሌ አታውራ። ይቅርታ አታውርደኝ። እሺ አታውርደኝ። ጥያቄ ካለሽ ቀጥ ያልኩሽ እኮ ምንድነው የምታደቅሽብን? ዋናትሽ ታሽ እሺ እኔ አሁን መጽሐፍ ቅዱስ ክፈትና አውራ። ከዛን ቀጥሎ ነው እኔ አውርቻለሁ ጨርሻለሁ ስለ ቁርአን ባለው አይደለም ብለሃል። ግን ስለ መጽሐፍ ቅዱስ ማወቅ ፈልጋለሁ። ምንድነው ማወቅ ፈልጋለሁ? አያስቅም እኮ እንዴት አይነት ከቁርአን ጋር እንዴት ንጽጽር ኖሮት በዚህ ልክ እንደዚህ ልታምን እንደቻል እኔም ማመን ፈልጋለሁ። ጥያቄ ካለሽ እኮ ቀጥ ይበቃለሽ። ምንድነው ኩን ፈይኩን? እኔ አላኮረፍኩኝም፣ እየጠየኳችሁ ነው። መጽሐፍ ቅዱስ ማወቅ ፈልጋለሁ። የለኝም አሳውቀኝ፣ ከዛም እናይበት ይሆናል። ከባድ አይደለም። እኔ ግልጽ ጥያቄ ነው እየጠየቅኩ ካለሁት። ማለት ማወቅ ፈልጋለሁ። እኔ የትኛውንም ሃይማኖት ጥያቄሽ ምንድነው? ጥያቄ ካለሽ እኮ ቀጥ ያለሽ እኮ ጥያቄ መጽሐፍ ቅዱስን ማወቅ ነው እኮ። ምን አሁን ለምሳሌ ቁርአን ላይ እንደዚህ ነው እንደምትል መጽሐፍ ቅዱስም እንደዚህ ነው ብለህ ንገረኝ። ከዛም እኔ ኦኬ መልካም እሺ። ኢንጀነራል መጽሐፍ ቅዱስ እኛ ስንል እየከፈትክ እንደው እንደ ቁርአን እየከፈትክ ነው የምታስረዳኝ። አነጻጽሬ ያንተ ነው አምናለሁ። ወላሂ ጌታ ሆይ እኮ አዳምጪ እሺ ያልሽ። እስልምናው ቁርአን ስንል ቁርአን በመሐመድ ላይ ወረደ ማለት ነው። መጽሐፍ ቅዱስ ስንል ግን እኛ ምንድነው አንድ ሰው ላይ ወረደ ሳይሆን ብዙ የነቢያቶች ጽሁፍ ነው። ብዙዎቹ በመሐመድ ብቻ በሳቦች የተጻፈን እንደ ቁርአን ማለት ሳይሆን የሙሴን አለን፣ የዳዊት አለን፣ የሰለሞን አለን፣ የኢሳያስ አለን፣ የሕዝቅኤል አለን፣ ዕንባቆም አለን፣ የሕዝቅኤል አለን፣ የዩኤል አለን፣ የአስቴር አለን። እንደዚህ እያለ የተለያዩ መጽሐፍቶች ነው የኛ። እናንተ ጋር አንድ ቁርአን ነው የመሐመድ ብቻ ነው። የተለያዩትን አስረድተን ንገረኛ። እኔ እኮ መረዳት ፈልጋለሁ፣ ማወቅ ፈልጋለሁ። እያስረዳሁሽ ነው። እነኚህ ነቢያቶችና አንድ ቤት አድርገው እነኚህ መጽሐፍቶች ሁሉ በእነኚህ ሁሉ እናምናለን፣ በእነኚህ ሁሉ እንመራባቸዋለንም ማለት ነው። ስለዚህ መጽሐፍ ቅዱስ ስንል ጄኔራል ስለሆነ ስፔሲፊክ ጥያቄ ካለሽ ልቀበልሽ ያልኩሽ ለዛ ነው። ስለዚህ ፕላስ ደግሞ በአዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌል አለ፣ ማቴዎስ ወንጌል አለ፣ ሉቃስ አለ፣ ማርቆስ አለ፣ ወንጌል ብቻ መልእክታቶች አሉ፣ ራእይ አለ፣ የሐዋርያት ሥራ አለ። እነኚህ ሁሉ መጽሐፍቶች ነው። መጽሐፍ ቅዱስ ስንል የተለያዩ መጽሐፍቶች ስብስብ በተለያዩ ሐዋርያትና በነቢያት የተጻፈ ማለት ነው። ቁርአን ግን በአንድ በመሐመድ ላይ ብቻ የወረደ ነው። ስለዚህ የሁሉንም ታሪኮች መሐመድ ነው የሚነግርሽ አንቺ። እኛ ግን ስለ ሙሴ ራሱ መጽሐፍ አለ፣ ስለ ዳዊት ራሱ የጻፈው መጽሐፍ አለ። የሙሴ መጽሐፍ ምን ይላል? የዳዊት መጽሐፍ ምን ይላል? ንገረኝ። እኔ አስረድተህ እንደ ቁርአኑ እየተነተንክ የዳዊት መጽሐፍ ለምሳሌ ንገረኝ። ኦኬ ጎበስ። የሙሴ መጽሐፍ በእናንተ ተውራት ተብሎ ይታመናል ማለት ነው። የኦሪት ተውራት ወይም ደግሞ የህግ መጽሐፍቶች ብላችሁ ታምኑታላችሁ። በቀራ እንትን ላይ ታገኘዋለሽ። ሜይ ቢ ይህንን ቼክ ማድረግ ከፈለግሽ ሱራ 5 ከ44 እስከ 46 የተውራት ባለቤቶች በተውራት ይፍረዱ ስለሚል
በኢሳ ላይ የወረደ ደግሞ ብለሽ የምታምኙ እኛ ምናምነው ወንጌል የምንለውን ኢንጅል ብለሽ ታምኛለሽ። እሱም ደግሞ ሱራ 5:47 ላይ ታገኘዋለሽ። ዘቡር የሚባል አለ በዳዊት ላይ የወረደ የዳዊት መጽሐፍ ማን ነው ያልሹ። እኛ ደግሞ ምን ብለን እናምናለን? እሱን መዝሙረ ዳዊት ብለን እናምናለን። እናንተ ዘቡር ብላችሁ ታምናላችሁ። እኛ ዘቡር ብለን ብቻ ስሙን ብቻ አይደለም እናምነው፣ ዘቡር የሚባለው መጽሐፉ አለን። እኛ ዘቡር የሚለው መጽሐፉ አለን። አንቺ ሱራ 4:136 ላይ በመጽሐፉ እመኚ ተብለሻል። በየቱ? በዘቡር፣ በተውራት፣ በኢንጅል በነኚህ እመኚ፣ በሁሉም መጽሐፍቶች ሳታዳይ እመኚ ተብለሻል። ስለዚህ እነኚህ መጽሐፍቶቹ እኛ ጋር አሉ፣ በእነኛ እናምናለን። ነገር ግን እያንዳንዱን አሳየኝ ከሆነ ዛሬ አይደለም የዛሬ ዓመትም እንደዛ እንጨርስም። ስፔሲፊክ ጥያቄ ከዛ ውስጥ ካለሽ እቀበልሻለሁ፣ ካልሆነ ግን አስቸጋሪ ነው። ትምህርት ከሆነ አሪፍ ነው። እና እናንተ የምታምኑት በማርያም ነው፣ በኢሳ ነው፣ በኢየሱስ ነው? በማን ነው የምታምኑት? ወይ ማለት እኔ ማመን ማለት ነው እንዳላችሁ ነው የማውቀው። ማመን ማለት ነው ማለት ነው። ወይ እኔ አሁን አንቺ ሰው ነሽ ብዬ አምናለሁ። ኩን ፈየኩን የምትባለው ነች እያወራችኝ ያለችው ብዬ አምናለሁ። ማመን ማለት ነው ማለት የምትጸልየው የምታምነው ይሆናል አይደል? በቃ አምላክ የምትለው ጌታ ማን ነው? ያንተ የእናንተ ማለት ነው። ለምሳሌ እኔ 3 ጌታ እንዳላችሁ ነው የማውቀው። መልካም እሺ፣ አንቺ ነው የምታውቂው። እኛ ካላልንሽ አንቺ የምታውቂው ለእኛ መልስ አይሆንም። ኤፌሶን ምዕራፍ 5:4 ላይ ሲናገር አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ ብለን ነው የምናምነው እኛ። ስለዚህ የአንቺ የምታውቂው ለእኛ እምነት አይሆንም። ሜይ ቢ የምትጸልዩ ስትይ ከምን እንዳመጣሽው አለውኛል ባላቅም። ስለዚህ እኛ አንድ ጌታ፣ አንድ ሃይማኖት አለ፣ አንድ ጌታ አለ ብለን ነው የምናምነው። በደንብ አስበይ፣ አንድ ጌታ ነው። ስለዚህ ማርያም ምናምን ያልሽውን ማርያም እሷ ጌታ ነች አላለም፣ ወይም እሷ ደግሞ አምላክ ነችም አልወጣንም አላለም ማለት ነው። አብም መንፈስም ቅዱስም ነው የሆነ ብቻ አንድ ነው ብላችሁ ነው የምታምኑት። እኔ አላቅም ብያለሁ፣ ምንም ነገር ማወቅ ፈልጋለሁ። እና እሺ ጎበዝ፣ እንደዛ ከሆነ እኛ አንድ አምላክ ነው የምናመልከው፣ አንድ ጌታ አንድ አምላክ ነው የምናመልከው። ነገር ግን በአካል 3 ብለን እናምናለን እንጂ 3 አምላክ ብለን አናምንም። ትጸልያላችሁ ምናምን እንዳልሹ ግን ሜይ ቢ ሱናን ናሳይ 29:19 ላይ እናንተ ለጥቁሩ ድንጋይ ትጸልያላችሁ፣ ጥቁሩ ድንጋይ ደግሞ ኃጢአትም ይቀር ይላል፣ በቂያማ ቀን ምላስና አፍዞ የሚመጣል ብላችሁ ታምናላችሁ። እኛ ኃጢአት ይቅር የሚለው ኃጢአትን የሚያሰሪያው ፈጣሪ ብቻ ነው ብለን እናምናለን። ስለዚህ ኃጢአታችንን ይቅር እንዲለን እንዲምረን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። ፈጣሪያችሁ ማን ነው? ኃጢአት ይቅር እንዲለን ብለን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። እሱም አንድ ፈጣሪ ነው። ፈጣሪያችሁ ማን ነው? ኢየሱስ ነው። ኢየሱስ ቃል ነው፣ በስጋ የተገለጠ የማርያም ልጅ ነው። ቃል ስጋው ቃል ኢየሱስ ተብሎ ይጠራል። እግዚአብሔር ነው። እግዚአብሔር ፈጣሪያችን ነው። እግዚአብሔር ማለት ደግሞ ማን ነው? እግዚአብሔር ማለት ማን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ምንጠራው እግዚአብሔር ተብሎ ይጠራል። ኢየሱስ ደግሞ ቃል ነው። ኢየሱስ ደግሞ የአብ የባህሪ ቃሉ ተብሎ ይጠራል። አምላካችን ቃል አለው ብለን እናምናለን። ብረመሰው ያሁን አብ የባህሪ ልጁ ማን ተብሎ ይጠራል? የአብ የባህሪ ልጁ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። ወይንም ደግሞ የአብ ልጅ ማን ነው? ቃል ነው። ቃል የአብ ልጅ ነው ማለት ነው። ወልድ የአብ ልጅ ነው። ሶሪ። ስለዚህ ወልድ የአብ ልጅ ቃል እርሱ ሁሉን የፈጠረ ሁሉን ያስገኘ ማርያምን ከፈጠራት በኋላ በስጋ ተገልጧል፣ በስጋ ታይቷል ብለን እናምናለን። እሱ ማን ተብሎ ይጠራል? ስጋው ቃል ኢየሱስ ክርስቶስ ተብሎ ይጠራል። እሺ አምላካችን በደንብ ግልጽ ላድርግልሽ በቀላሉ እግዚአብሔር ነው ብላችሁ ታምናላችሁ። ከዛም በቃልም ታምናላችሁ፣ በማርያምም ታምናላችሁ። ቅድም ማርያምን ነጥ ብዬ ይሻለለኝ። በደንብ አስተውይ። አምላካችን አንድ አምላክ ነው። አምላካችን ግን ቃል አለው። በደንብ አስተውይ። አምላካችን ቃል አለው። አምላካችን ቃል አለው። አምላካችን ህይወት አለው። ህይወት አለው፣ ቃል አለው። በደንብ አስተውይ። አምላካችን ምን አለው አልኩሽ? ቃል አለው አልኩሽ አይደለ? እሺ አምላካችን ሕያው ነው፣ ህይወት አለው አልኩሽ አይደለ? ስለዚህ ቃሉን ምን ብለን እንጠራለን? የአብ ልጁ። ቃሉ ፍጡር አይደለም ብለን እናምናለን። የአብ ልጅ ነው ብለን እናምናለን። የባህሪ ህይወቱን ደግሞ ማን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የአምላካችን የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን።
የአብ የባህሪ ቃሉን ደግሞ ወልድ ልጁ ብለን እንጠራለን። ስለዚህ ሶስት አካል ስንል ቃሉን፣ ልቡን ወይም ደግሞ አብን እና እስትንፋሱን ወይም ደግሞ መንፈስ ቅዱስን ነው። አንቺ አላህ አለ አይደለ? አላህ አለ አይደል? ወይ ማርያምን ታያት አላህ አለ አይደል? አንቺ ጋር እሺ አላህ አለ አይደለ? አላህ ቃል አለው የለውም? አላህ ቃል አለው የለውም? እኔ አላቅም ብዬሃለሁ። ማለት እኔ የትኛውን ሃይማኖት እርግጠኛ አድርገህ ካሳየኝ ያምነው። በቀላሉ ላስረዳሽ። አላህ ቃል አለው ተብሎ የሚታመነው ቃል ከሌለው ዲዳ ነው የሚሆነው። ቃል የለውም ካልሽ ዲዳ ነው። ቃል አለው ተብሎ ይታመናል። ቁርአን ያላህ ቃል ነው ተብሎ ይታመናል። ቁርአን ፍጡር ነው ወይ ብትያቸው ማንኛውም ፍጡር አይደለም ነው የሚሉሽ። አላህ አለ፣ ቁርአን ደግሞ ያላህ ቃል ነው፣ ፍጡር አይደለም ይሉሻል። ኦኬ፣ ቁርአን ፍጡር ካልሆነ ያላህ ቃል ከሆነ ይሄ ቁርአን ፍጡር ካልሆነ አላህ ነው ቁርአን? ኖ አላህ አይደለም ቁርአን። እና ምንድን ነው? ያላህ ቃል ነው። ፍጡር ነው? ፍጡር አይደለም። አላህ ፍጡር ነው? ፍጡር አይደለም። ቁርአንስ ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ አሉ ማለት ነው። መልካም። አላህ ህይወት አለው የለውም? ሕያው ነው አይደለም? አላህ ሕያው ነው አይደል? ህይወት የለውም ካልሽ ድንጋይ ነው ማለት ነው። ወይንም ደግሞ ጉዑዝ ነገር ህይወት የሌለው ሙት ነው። ሕያው ከሆነ ያንን ህይወቱ ምንድን ነው? አላህ ሩህ አለው አይደለ? ሩሁ ወይንም ደግሞ የአላህ መንፈሱ ምን ብለሽ ነው የምታምኘው? ህይወቱ ብለሽ የምታምኝ ከሆነ ስለዚህ እኛ ሶስት ስንል ህይወቱን ቃሉን ቆጥረን ነው። እሺ እንደዛ ከሆነ እሺ፣ ስለ ኢየሱስ ነገርከኝ ቃል ነው። እሺ ማርያምስ? ማርያም የተመረጠች ንጽሕት ቅድስት እናት ነች። ኢየሱስን በስጋ የወለደች። ታዲያ እንዴት ሶስቱንም አንድ ላይ እኩል አድርጋችሁ ማመን ትችላላችሁ? ከማን ጋር? ማርያምን ማምለክ እንዴት? ለሁሉም አንድ ላይ ማና ማንን? ፈጣሪያችሁን እግዚአብሔራችሁን ኢየሱስን ቃል ያልከውን። ኦኬ በደንብ እሺ፣ አስተውይ ጎበዝ። ኢየሱስ ስግው ቃል ነው፣ በስጋ የተገለጠ ቃል ማለት ነው። አስቀድሞ ምንም አልነበረም። ምንም ባልነበረበት ሰዓት ላይ አምላካችን ብቻ በነበረበት ላይ ምን አለ? ቃል አለ። አምላካችን አብ ምን አለው? ቃል አለው፣ ህይወት አለው፣ የባህሪ ህይወት እስትንፋስ አለው፣ መንፈስ ቅዱስ። ነገር ግን ዘመን ከመጣ በኋላ ትውልድ ከመጣ በኋላ ፍጥረት ከተፈጠረ በኋላ ያ ቃል በደንብ አስተውይ፣ ያ ቃል የአብ የባህሪ ቃሉ ልጁ ማርያምን ፈጠራት። ሁሉን የፈጠረው ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ የተፈጠረው በእግዚአብሔር ቃል ነው። ሁሉ ያለሱ በእግዚአብሔር ቃል ያልተፈጠረ ምንም የለም። ስለዚህ ሁሉ ከፈጠረ ቃል የምትሉት ኢየሱስን ከሆነ ኢየሱስ ጌታ ነው ያድናል የምትሉት እኮ አዳምጪ። ቃል ስለዚህ ሁሉም ፈጠረና በደንብ አስተውይ፣ ማርያምንም ቃል ፈጠራት ማለት ነው። ያለ ቃል የተፈጠረ ምንም ነገር የለም። ነገር ግን ቃል በስጋ ተገለጠ። ከማርያም ስጋና ደምን ተካፍሎ ማይታየው፣ ማይዳሰሰው፣ ማይነካው አጭር ቁመት፣ ጠባብ ደረት ምናምን ተብሎ ማይነገርለት መለኮት በስጋ ከማርያም ተገለጠ ማለት ነው። በስጋ ታየ፣ ተዳሰሰ ብለን እናምናለን እኛ። ለምሳሌ በቀላሉ ልጠይቅሽ፣ እናትሽን ትወጃታለሽ? በጣም። ለእናትሽ የሆነ ደብዳቤ ወረቀት ላይ ብጽፊ፣ ደብዳቤውን ለክርስቲያን ብልኪለት፣ ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ለእናትሽ የጻፍሽው ቃል ወይንም ደግሞ ወረቀት ላይ ያሰፈርሽው ነገር ከአይምሮሽ ውስጥ ይጠፋል? አይጠፋም። አይጠፋም። ደረሳ እችላለሁ፣ ረሳለሁ። ለጊዜው እንያዘው። አሁን አይምሮሽ ውስጥ አለ። ቃሉን ግን ለክርስቲያን ላክሽለት እና እማወድሻለሁ የሚል ለክርስቲያን ላክሽ፣ አይምሮሽ ውስጥ አለ። ቴንኪው። አይምሮሽ ውስጥ እያለ ማየት እችላለሁ እኔ? አስችልም። መንካት እችላለሁ? አይቻልም። ኦኬ። ወረቀቱ ላይ የጻፍሽውንስ ማየት እችላለሁ? አስችልም። ወረቀቱ ላይ የጻፍሽውን ማየት አልችልም? ማየት ማለት እኔ እንደ አደራ ነገር ካላልኩ ከተሰጠኝ ወረቀቱ የሚታይ ነው አይደለ? ወረቀቱ ላይ ያለው ቃል ሊታይ፣ ሊነካ፣ ሊዳሰስ ይችላል። አይምሮሽ ውስጥ ያለው ግን ሊታይ አይችልም። ምን ላስረዳሽ መሰለሽ? ስለዚህ ቃል
የማይታይ የማይዳሰስ በአብ እቅፍ የነበረው በሚታይ በሚነካ በሚዳሰስ ስጋን ተዋህዶ ተገለጠ። በደንብ አሰቢ። ወረቀቱ ላይ ቃልሽ ሲሰፍር ከአይምሮሽ አልጠፋም። አይምሮሽ ውስጥ እያለ ወረቀቱ ላይ ሲመጣ ከዚህኛው ተወገደ ማለት አይደለም። ወረቀቱ ላይም አለ፣ እዚህም አለ። ስለዚህ ቃል በሁሉ የሞላ ከስፔስና ፕሌስ ውጭ ያለው በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ስለዚህ በስጋው የመለኮት ሙላት ተገልጦ ያ ስጋው የሚታይ የሚዳሰስ የሚነካ ነው። ቃል ግን አስቀድሞ የነበረ ነው። ወረቀቱ ላይ አንቺ ቃልሽን ከማስፈርሽ በፊት ቃሉ አይምሮሽ ውስጥ ነበረ። በደንብ አስቢ። ቃሉ አይምሮሽ ውስጥ የነበረውን ወረቀቱ ላይ ያሰፈርሽው አይምሮሽ ውስጥ አስቀድሞ ነበር አይደለ? ስለዚህ ወረቀቱ ላይ ሲሰፍር አይደለም ቃል የተፈጠረው ማለት ነው። ስለዚህ ቃል ምንድነው? እሱ ይሄ ምሳሌ ሁሉ ፐርፌክት ነው ማለት አይደለም። ስለዚህ ቃል ግን የእኛ ቃል ዝሮ ቃል ነው። የፈጣሪ ቃል ግን አካላዊ ቃል ነው። መፍጠር ማስገኘት ማድረግ የሚችል ነው። ያ አካላዊ ቃል አስቀድሞ ነበረ፣ ነገር ግን በስጋ ተገለጠ። ያ በምታዩ ስጋ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር የሚታይ የሚዳሰስ ሆነ ማለት ነው። ገባኝ። ኢየሱስ ማርያም እናቱ ነች። አይ ለምሳሌ ፍጡር ነው። እሱን እንደ ጌታነት ነው የምታምኑት? እሱ ፍጡር ነው ማናለሽ? ተወልዷል አይደል? ተረግዞ ተወልዶ ከሆነ ፍጡር ነው የሚሆነው። አይ ቀደም ብዬ አስረዳውሽ ቃል ነው ብዬ አስረዳውሻል። ቃል ስጋ ሲሆን ብዬ አስረዳውሻል። ከእሷ የተገለጠው የተወለደው በስጋ የተገለጠው ምንድን ነው ብዬ አስረዳውሽ። እሷንም የፈጠራት ቃል እርሱ ከእሷ ስጋና ደምን ተካፍሎ ተወለደ አልኩሽ። እሷንም ያስገኛት የፈጠራት ቃል ነው። ያ ቃል ደግሞ ክርስቶስ ማን ነው? ስግው ቃል ነው። መለኮት የተዋህደው ቃል የተዋህደው ስጋ ነው። ስለዚህ ስግው ቃል እንደመሆኑ ደግሞ ቃል ደግሞ የሁሉ ፈጣሪ እንደመሆኑ እሷንም የፈጠራት ነው ማለት ነው። እሷንም ያስገኛት ነው ማለት ነው። እኔስ ትምህርት ከፈለግሽ እሺ ክርስቲያንን አውሪው በውስጥ ያስተምርሽ አይሻልም? ግን ማለት ነው አንድ እኔ የምልክ አንድ ሀሳብ ቢኖረኝ ማለት ነው ቴሌግራም ላይ እናወራለን። እሺ አንድ የምልክ ነገር ቢኖር ለምሳሌ እዚህ ውስጥ ዝም ብሎ የሚያውቀውም ያወቀ የሆነ ዝም ብሎ ሰው ይገባል። ግን አንተ ስለማንም ምንም ነገር ሳትጠይቀው ለአንድ ሰው የጀመርከውን ጥያቄ በዛም ላይ ታስቀጥላለህ። ከይቅርታ ጋር አንድ ያዳምጠኝና ማለት ነው አንድ ነገር ስትሰራ አስተያየት ያስፈልግሃል። ግልጽ ነው። ከዛ ደግሞ መደማመጥ። እሺ በቃ የሆነ ነገር ካለ አይደለም የሆነ ነገር ካለ ለምሳሌ አንተ ዝም ብለህ እዚህ ጋር እያወራህ ከሆነ ሰውን የማትስራዳበት መንገድ ላይ ዝም ብለህ ካወራህ ምንም እንትን አይልም። የሆነ ሰው ማስረዳት ካልቻልክ ምንም ጥቅም የለውም ዝም ብሎ እዚህ ጋር ማውራት ማለት ነው። ስለዚህ ብዙ ልጆች ሊያስረዱቅ እየሞከሩ ነው። እሺ በቃ እናመሰግናለን። አትሰማም። እናመሰግናለን። አዳምጥ ብቻ ነው የምትለው። እነሱ አክብረው በስነ ስርዓት አንድ ቃል እንኳን ስድብ አይወጣቸውም። ሰው አታመናጭቅ፣ አትስደብ። ኧረ ተይ ተይ። እኔ አሁን አንቺ ሰደብኩሽ ኩን ፋይኩን እኔ አይደለም። እኔ ከቀድም ብዙ ልጆችን ሚዩት ይዘህ ምናምን ነገር በቃ ብዙ ነገር አይቻለሁ እና እንደዚህ አይደለም። በቃ እሺ ታያቸው። የቀድሞ ሰዎቹ ፈርደዋል፣ አይተዋል። ሰዎቹ መንገር አያስፈልግም። በቃ ታያቸው እነሱ። ኤኒዌይስ ክርስቲያን ፓራፍሬዝ ታደርገዋለህ። ይብቃል። ያ ትንሽ እንቀጥል እስኪ። እስካሁን ምንም የተመለሰ እኮ መልስ የለም። እፎይ ምናልባት እስኪ እንፈልግ መልስ። አንተ ይቅርታ በጣም አበዛሁኝ። አንድ ይቅርታ አንድ ነገር ማለት ነው። አንተ እዚህ ጋር የምታወራው ሰዎችን ወደ አንተ ለመውሰድ ነው። ማመላጨት ፈልገህ ነው የምታወራው። መልስልኝ። ከማመት ተረት ተረት እንድትወጡ ነው። ከሐሰት አስተምሮ ከአጋንንታዊ አስተምሮ እንድትወጡ ነው። በቃ ዛሲት ቶፒክ ላይ ገባ። ያ ሜቢ ኩን ፈየኩን። አሁን አንቺ ጥያቄ ስህተት ነው አስተምሮታችሁ አይደለም። እናወራለን፣ ችግር የለውም። ማን ክርስቲያን እና በቃሽ። ስህተት ነው አስተምሮታችሁ። ለምንድን ነው እናንተ የምታወሩት? እስልምናን ከሆነ ስህተት ነው እስልምና አስተምሮ። በዛ ነው። ሰላም ናችሁ? ኦፎይ ሰላም ነኝ። አለን ሰላም ነው። እንዴት ነህ? አለው። ኦኬ ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ነኝ። አሁን እኔ ለጥያቄ ነው መጣሁ ልጠይቃችሁ። እስኪ
እስኪ እቺ መልስልን። እስካሁን መለስን ረጅም ደቂቃ። አሁን ደግሞ እኛ ደግሞ እንጠይቅ በተራችን። ከዛ በኋላ ደግሞ አንተ ትጠይቃለህ። አሁን እኔ ልጠይቅ ስለገባው ነው። አንድ ልጠይቃችሁ መልስ። እስልምና መልስ አለው? እሱን ነግራቸዋለሁ። ኦኬ፣ እስልምና መልስ የለውም ማለት መልሱልኝ። ጥያቄ ትጠይቃለህ እኮ አትጠይቅም አላልንህም? እኔ አሁን ልጠይቅ ነው ገባው እንጂ ለመከራከር እኮ ትጠይቃለህ። መጀመሪያ እኛን ጥያቄ እስልምናን ታውቃለህ? ያውቃለሁ። በቃ እሺ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? እሱን እንደርስበታለን። እሺ፣ አንድ ልጠይቃችሁ፣ የኔ መልሱልኝ። በምናቸው እንደሚሰሙ ነው ግራ የሚገባ በእናታችሁ። ይሄ አለ ናም ማን ሆነ? ሰላም ነው? ጉድ እንዴት ነህ? ሰላም። ኦኬ፣ ሙስሊም ነህ አይ ቲንክ። ጥያቄያችንን ሰምተዋል? ይሄያ በደንብ አልሰማሁም፣ ግን ያው ሲታወሩ ነው የገባሁት። ኦኬ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ሹር። አዎ። ኦኬ፣ እሺ። ሙሐመድ የአሹራን ጾም ይጾም ነበር አይደል? አዎ። ማን አዞት ነበር የጾመው? እሱ አው መጀመሪያ ሲወለድ ማለት ነው። እሺ፣ አላህ እሱ ናም ሲወለድ ራሱ እሱ በጣዖት መንገድ ሳይሆን መጀመሪያ ባሉ በነቢያቶች መንገድ ሲመራ ነበር እሱ። እሺ፣ ቆይ እና እሱ አሹራን ሲጾም የነበረው አው በአላህ ሂዳያ ሆኖ ነው። የተወለደ ለታ ሰግዷል እያልከን ነው? አላሁ አክበር ምናምን ብሎ ተክቢር ምናምን ነገር ጣዖት አምላኪ አይደል? እናትና አባት እናቱ ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አያቱ ጣዖት አምላኪ፣ አጎቱ ጣዖት አምላኪ፣ ማደግ ወሰደችው ጣዖት አምላኪ፣ ዘሆል ቤተሰቡ ጣዖት አምላኪ ሆኖ እንዴት ነው እሱ የተወለደው? ከጣዖት አምላኪ አይደለም። እሱ ጣዖት አምላክ የሚያመልክ ሳይሆን እሱ በተወለደ በሕፃንነቱ ማለት ነው። አላህ መልኩን ልኮት እምነቱን ያውቅ ነበር። ናም አንዴ ክፈትልኝ ክርስቲያን ሱራ 74 አንዴ ክፈትልኝ። ቁርአን እየዋሸ ነው ማለት ነው። ማውራኑ ስማ መጀመሪያ ያልኩት ያለው ጣዖት ነበረው አላ ሙሐመድ ራሱ ጣዖት እንትን ነበር። ከጣዖት ራቅ እያለ ነው እሱ ስማ ታደርገኛለህ እንዳመለከ ባሳየስ እስልምና ለቀት ወጣለህ ሳይሆን እኔም ለጣዖት እንደሚሰዋ ባሳየስ እስልምና ለቀት ወጣለህ። ጠየቀኝ አይደል? ጥያቄህን መልስ ስማ መጀመሪያ ቁርአኑን አታሳይ። እኔ እኮ ነው ማለት ቁርአን ካንተ በላይ ቁርአንን አታሳየኝ ይላል። ቁርአንን ነው የምትፈራለህ? እሺ ቁጥር 4 ላይ አድርግልኝ። ልብስህንም አጥራ። ፕሊዝ ለምንድን ነው ልብስህን አጥራ የተባለው? አንተ እኮ ተው በቃ ማትሰማኝ ከሆነ አውርደኝ እና ለእኔ እወጣለሁ። ዝም ብለህ እኔ የሚለውን መጀመሪያ ስማኛ። ቁርአን ወሳን አንተ ስለ ቁርአን አታውቅም። የምታውቀው ቁርአን የመስበክ ነው የቀብሱ የቁርአኑን የማን ተፍሲር እሱ ምን አይነት ተፍሲር እንደሆነ ራሱ ቁርአኑ አታውቅም። ቁርአን እኮ በሙራድ ተፍሲር ያስፈልገውም ቁርአን ተፍሲር ያስፈልገው ለማጭበርበር ሳይሆን ቁርአን እኮ አንብበህ ተረድተህ እንድታምንበት እኮ ነው። ሰማህ? ቻሌንጅ አድርገኝ። እኔ አንተን 10 እጥፍ ቁርአን ካላወቅኩኝ ቻሌንጅ አድርገኝ። ተፍሲር አያስፈልገውም። ቁርአን በራሱ ቁርአን ግልጽ ነው። ቁርአን ራሱ እኮ ተፍሲር አንተ በማን ተፍሲር ነው እሱን የምታነበው? ዝም ብለህ የመስበክ ሳይሆን እኔን ስማኝ መጀመሪያ ሚልህን ስማኝ ስለ አንተ ለምን ቁርአኑን ታሳይ? ና ከፈተልና አንድ ጥቅስ ብቻ አምጣልኝ፣ ንጽጽር አቆማለሁ። ቁርአን ተፍሲር ያስፈልጋል ያለበትን አንድ ጥቅስ አምጣ። የከሌን ተፍሲር ተከተሉ ወይንም ያለበትን አንተ እኮ የጠየቀውን ጥያቄውን መልስ ፈልገህ ወደ ሌላ ቻሌንጅ ነው ፈልገው እንደ ደጋግመህ በማን ተፍሲር እያልክ ስለሆነ አሁን አንድ መሰለህ ወንድም ቻሌንጅ አደረኩት። አንተ የኔን ቁርአን ካወቅ እንዴት እንደምቀብር አያስፈልግም። ለአንተ አያስፈልግማ። ለወዴንሱ አንጣላቸው የተማርከው ላሱ ለስብከት ስለሆነ ለወዴንሱ ስጣቸው ማስረጃ። አንተ እኔ የሚልህን አሰማኝ። ምን ጠየቁ? ለወዴንሱ ማስረጃ ትክፈት። የጾመው ለምንድን ነው? ማን አዞት ነው አልከኝ አይደል? እሺ አሁን ወደ እሱ እንመለሳለን። እሱ መልስ ፈልገህ ወይስ አንተ ወደ ቁርአን የምታስገባኝ ለምንድን ነው? ምክንያቱም ለምንድን ነው እሱ
በመጀመሪያ የጣልካት ነጥብ ስላለች ሙሐመድ ገና ሲወለድ የተወለደው በአብርሃማዊ እምነት ውስጥ ነው ምናምን ብለሃል። እናቱ ጣዖት አምላኪ ነች፣ አባቱም ጣዖት አምላኪ ነው። ሲወልዱት እንዴት ነው እሱ አብርሃማዊ በሆነ ሁኔታ እንትን የሚሆነው? ከዛ በኋላ ያሳደገችው ማደጎ የወሰደችውም ሳፊያ ምትባለው ሳዲያ ነው ምትባለው፣ እሷም ጣዖት አምላኪ ነች። ከዛ በኋላ ደግሞ የሚመጣው አያቱም ጣዖት አምላኪ ነው። ከዛ በኋላ የሚመጣው ማደጎ የወሰደውንም እሱም እንትን አቡ ታሊብ እሱም ጣዖት አምላኪ ነው። ምንድን ነው እሱ የምታወራል? ሁሉም ጣዖት አምላኪ ናቸው። ስለዚህ ቁርአንም ላይ ደግሞ ልብስህን አጥራ፣ አንተ አንጻ፣ ንጹህ አድርግ፣ ከጣዖቱ ራቅ እያለው ቁርአንም ቻሌንጅ ሲያደርገው ኃጢአትህን ይቅር እንዲልህ ንስሐ ግባ ሲለው ደጋግሞ ስለሚገኝ ብዙም እሱ ፖይንታችን ስላለ አሁን መልሰውና ክርስቲያን ስለ አሹራው መልሰው የአሹራ ጾም ላይ መልስ አለ። ያያ ሙሐመድ ለምንድን ነበር የሚጾመው? ማን አዞት ነበር የሚጾመው? ሁለቱን ጥያቄ መልስልኝ። ክፈት ማይክን። ያያ አለ መልስ የለም መልስ። አንተ ምን መሰለህ እዚህ ራሱ መልስ አያስፈልግም። እና ይሄ ሙስሊም ያለ ሌላ ካለ እስከዚህ ማውጣት ይሄ እኮ ስራ የሌለበት ቦታ ነው። ምን መሰለህ አያስፈልግም እዚህ አንተ እና ታዲያ አንተ ስለ አሹራ እኮ እኔ ልነግርህ እና አሹራ ወይ አንተ በጣም ታሳዝናለህ። በእውነት ታሳዝናላችሁ እንዴ! አንተ አሹራ ለምንድን ነው እሱ የምጾመው ብዬ ልነግርህና እሱ ከነብይነት ከመታወቁ በፊት ምን አይነት ሁኔታ ውስጥ እንደነበረ ከህፃንነቱ ጀምሮ እሱ ምን አይነት ሰው እንደሆነ ልነግርህ ስላንተ ደግሞ ወደ ቁርአን ቻሌንጅ ምን ማለት ነው? እምነቱን እሺ፣ ችግር የለውም። እምነቱን ያውቃል ሙሐመድ ነብይ ከመሆኑ በፊት። እንዴት እምነቱን ያውቃል ሙሐመድ? እሱ አንተ ስማኝ፣ ቆይ እምነቱን ያውቃል አያውቅም? እምነት ማለት በአላህ ማመን ነው አይደለ? አዎ። እሺ ይሄን ያውቅ ነበር? አያውቅም። እና ታዲያ ካላወቀ ማን ነበር የሚያመልከው? ጣዖት አምላኪ ነበር እያልከ ነው? ስማኝ አንተ አትስቅ፣ በእናትህ ስማኝ፣ መጀመሪያ ስማኝ። አትስቅ እንዴ! የስራ ሊስት ክርስቲያን አትስቅ። እምነቱን አያውቅም። እምነት ማለት በአላህ ማመን ነው። በአላህ ማመን ያውቃል አያውቅም? ቀጥልሽ። ምን መሰለህ እሱ በህፃንነቱ ማለት ነው ከልጆቹ ጋር ሲጫወት እሱ ደረቱን ቀደዱት። ሴጣን መቶ ደረቱን ቀደደው። እየሰማ ነው። በእናትህ አንተ ራሱ እኔ ሳውራ ለምንድን ነው የምታወራኝ? መሀል የምታወራው አንተ። ቀጥል። እሱ በህፃንነቱ ማለት ነው ከልጆቹ ጋር እየተጫወተ ያለ መልእክት ተልኮለት በቃ የሱ ጣዖትና ሌላ ነገር እንዳይመለክ ኦፕሬሽን ተደርጎ እሱ በቃ እሱ ተመርቶት ያለ ሰው ነው። ማነው ኦፕሬሽን ያደረገው? አይካንት ጣዖት እንዳያመልክ ኦፕሬሽን ተደረገ። ቀዶ ጥገና ተደረገ። አምልኮ በቀዶ ጥገና ሲታከም ታክም አስቧል። እናታመልክ ቀዶ ጥገና ተደረገ። ቀደው ሰፉት። አንተ የምከትሉህን ገደል አስገባ። አንተ ራሱ ገደል ገብተህ ሰውንም ገደል ማስገባ። ምኑን ነው ቀዶ የሰፉት? የትኛው ነብይ መንገድ ለምን ለማስረዳት ትሞክራለህ? ቆይ ምክንያቱም ከነብይ ቢጤ የሌለኝ አይደለሁም ብሏል። የትኛው ነብይ ነው ኦፕሬሽን የተደረገው? ቀዶ የተሰፋው የትኛው ነብይ ነው? ጭዋያችሁ እኮ በጣም አስቂኝ ፓርት ስላለን ነው። ያ ልቡ ላይ ያለው ጥቁር ነገር አጠበለት ኦፕሬሽን ተደርጎ ምናምን ብላችሁ የምታምኑት ተረት ተረት ስላለ ምን ማለት ነው እሱ ራሱ ያ ወደፊት እንደ እግዚአብሔር ፍቃድ በደንብ የምንገባበት ይሆናል። ኤኒዌይስ ኑሪ አለ። ኦኬ እሺ፣ ጥያቄያችንን ሰምተኸዋል? ኦድም ኦኬ፣ እስኪ ስለ አሹራ ጾም ንገረን። ጥያቄ መጠየቅ ትችላለህ። ሙሐመድ የአሹራን ጾም ይጾም ነበር? ሙሐመድ የአሹራን ጾም ይጾም ነበር? ኑሪ ፈርስት ያው የገባሁበትን ነገር ለመግለጽ ያክል አጠር አድርጌ ልንገርህ። የገባሁበት ነገር ለአንተም መልሱ ላይ ኖ ለመከራከርም ለምንም ሳይሆን አንተ ንጽጽር በምታቀርብበት በማንኛውም ታይም ላይ ዲስሪስፔክት አድርገህ የምትመናገር እንዳይለበት እኛን ተውን። በቃ እፎይ ደጋግሞ ብሏቸዋል። እኛን ተውን። ጥያቄያችን ላይ ብቻ ፎከስ አድርጉ።
ጥያቄያችን ላይ ፎከስ አድርጋችሁ ይሰማናል ከሆነ እኛ ዝም እንላለን። እናንተ ትልቁ ላይ ሆናችሁ ታወራላችሁ። ችግር የለውም። ይሰማናል። ለምንድን ነው ዝም ብላችሁ እናንተ ዲስሪስፔክት አድርጋችሁ ስትናገሩ በደንብ ነው የሚሰማን። ለምንድን ነው ዝም ብላችሁ መልስ ኦዲየንስ በደንብ ስላየሱን ችግር የለም። ስለሚያይ አንተ እሱን ተው። ምን መናገር መደጋገም አይጠበቅብህ። መልስ አቆሰላችሁን እያሰደባችሁን ነው። ንጽጽር እንደዚህ ነው። እንዴት በተማረ ሰው መንገድ የምታቀርበው ንጽጽር ይሄ ነው። መልስ ሂድ ቀጥሽ። አንተ ማስረጃ ባቀረበልህ ሰዓት ይሳክ እሺ ከፍ እንበልና ክርስቲያን ዝም በል ጣልቃ እንዳገባ 5 ደቂቃ ሰጥተንሃል። ስለ አሹራ ጾም አብራራ። መረጃውን ክፈትና ቀጥል። 1 ደቂቃ ስጠኝ። እሺ አሹራ ቀን ስለ አሹራ ቀን ነው እንድነግርህ የፈለግከው አይደለ? እቀጥላለሁኝ። የመጀመሪያ ጥያቄ ሰይደል ወጁድ መሐመድ ሰለላሁ ዐለይሂ ወሰለም የአሹራ ጾም ይጾሙ ነበሩ ይላልከው? አዎ ይጾሙ ነበር። የሚጾሙበት አላህ ነብዩ ሙሳና የእስራኤልን ህዝብ ከፊርዓውን በዚህ ቀን የታደገበት ቀን ነበር። አይሁዶች ይህንን ቀን ሲጾሙ ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰው ዐለይሂ ሰላቱ ወሰላም ይላሉ እዚህ ጉዳይ ላይ እኔ ትንሽ ቀጥላለሁ እየነበረ ነዳጅ እንደጨረሰ መኪና ቁርጥ ብሎ በዛ ውልቅ አለ። ይመቸው። ላውራ ቀጥል። እንዴት ናችሁ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እኔ ጥያቄ ነው አለኝ። ቶፒኩ ላይ የምትላለን ያ ረጅም ሰዓት ገስት ላይ ስለነበርክ ጀዋር ሜቢ እስኪ የሆነ ነገር በለን ኮል ጠይቃችሁ። አይ ቶፒክ ላይ ስናወራ የነበረው ቶፒክ ላይ ረጅም ሰዓት ሰምተሃል ሀሳቦቹን። ምንድነው ያንተ መልስ ስለ አሹራ ጾም? አይ ትርጉሙን አላውቀውም፣ አልደረስኩበትም። ምን ይዛ ገና ነኝ። ኦኬ እሺ፣ ነጁን እናናግራት እስኪ። ሜቢ ነጁ አለሽ? ጥያቄ አታስተናግዱኝም? ልወጣ ነው። እናስተናግዳለን። አንዴ ቆይ እንጨርስና ልጆቹን ነጁ ነጉማይ ከም ማል ቱሬ ጋፊ ጋፈቻት ቱሬ ወይ አሹራ አየሽ ማይኒ አከምት ጀልቀባሜ ጀልቀሜ ጋፈ ጀቶ አከም ጾም አሹራ እንቤክተምኒ መንቤኬ አረፋ ቦደ ከን ጾማሙ ኢንሶምታት yoon danda'in an tsooma giddii miti garuu nan tsooma. Guyyaa meeqa tsoomama? Guyyaa 10. Guyyaa 10. Eenyutu tsooma sin jedhe? Eenyu akka jedhe hin beekuun. Akkanumatti cal jettanii soomtan gaa? Akid rabbi jedhe kaa eenyutu jechuu danda'a. Rabbii jedhe sanaan ragaa fiduu dandeessaa?
Ani baradhee achi hin geenye waan ta'eef ragacha keessa deemuu hin danda'u. Ragaa barbaadaa turre bar. Baradheen achi hin geenye waan ta'eef ragaa isaa isaan fidare. Akkasuma waggaa meeqa soomte ati? Waggaa meeqa soomte? Jechuun waggaa meeqa soomte jechuun? Jechuun ashuraan soomtamni kan dura soomtee beektaa? Ammaan biyya hambaa waan jiruuf hin soomu. Gani gizee biyya jiru maatii faana nan sooma. Sooma kana Muhammadin korraje jechaa jirra. Rabbirra hin finne. Ofiif uummatanii jechuudha isaan? Ayhudoonni yoo sooman argeeti isaan jala fudhateetti uummata isaa immoo akka sooman ni ajaje. Kanaafuu kun rabbi irraan dhufne jechaa jirra nu. Ragaa yoo qabaattan rabbirra dhufeera yoo jettan ragaa fidaa jechaa jirra. Kana kan hin beeku ustaaza warra gurguddaadha malee nu miti ka. Tole. Amaariffaan dandeessu? Amaariffaa hin danda'a xiqqoo. Beekaatu waan itti taphattaarta. Mara koo qabayyoo dubbatte. Hin danda'u kasarratti. Indee sirriitti dubbataa tamiti kunoo. እሺ ምንድነው ያለችው? አሹራ በፊት ከቤተሰብ ጋር ካለው ጾም ነበረ። አሁን ከቤተሰብ ጋር ስላልሆንኩኝ አልጾምም። ነገር ግን አሹራ ፈጣሪ እንትን ያለው ይመስለኛል ነው እና መረጃ ጠየኳት። መረጃ የለም አላቅም። እሱ ላይ አልደረስኩም። ኡስታዞቹ ካወቁን ነው እኔ አላቅም ነው ያለችው። እንደዛ ነው አይደለ ነጁ? እና ዝም ብሎ እኛ ደግሞ ዝም ብላችሁ ነው የምትጾሙት። ይህን ኮርጆታል መሐመድ በራሱ ነው። ኦፊሳ አካለቄ ጀቻ ጅር ራሱ ነው የፈጠረው ራሱ ነው የሰራው እንጂ ፈጣሪ እንደዚህ ብሎ አዞት አይደለም። አየ ከዛ በኋላ ችለሊት ይገባል ብሎ ሀሳሙ ከነዳገሁ ነምኒ አሹራ ጾማ አሹራ ቶኮ ጾሜ ሀጅሪ ጉዳ ቀባ ከጀዳሙት ቤካ ሶም ቤኮ ከነራ ከነ አሹራ ጾምቴ ታናን ጩቡ ከን ደርቤ ni haqqama akkas kan jedhu ni jira. Sunani bammaja sirraa haqaasa. ያ ሱናኒ በመጃ 17 38 ላይ ክፈትላት። ምንድነው እሱ? አሹራን ከጾማችሁ ኃጢአታችሁ ይፋቃል የሚል አለ። ኃጢአታችሁ እንዳለ ይደመሰሳል። አስሩን አንድ አመት እንደ ጾምክ ይቆጠርልሃል። ጎበዝ ያ ጉያ ቁዳን ጾምቴ ታናን ወጋ ማከስ አከሶምቴት ንለካ አማታናን ረመዳን ማፍ ጾምታሬ ጉያ ቁዳን ለኮፍቴን ጾምቱ 10 ቀን መጾም ኃጢአት ሁሉ ይቅር የሚያስብል ከሆነ ደቂቃ ኃጢአትሽ ሁሉ ይሄንኛው 10 ቀን መጾም ረመዳንን መጾም ምን ያስፈልጋል? በቃ 10 ቀን እየጾምሽ ሌላው ፈታ ብለሽ ረመዳን እኮ ከን ጉያ ከን ቁርአንት ቡኤዳ ረመዳኒ ከናኒ ወልት እንዱ jechuun cubbuun kee ni haqqama taanaan guyyaa 10 soomtee cubbuun kee kan waggaa guutuu siif ni haqqama taanaan ramadaan maaf soomtaare guyyaa 10 soomtoore ramadaanatu caala. Kanatti akkamitti ramadaan caala? Ramadaanii kan waggaa keessaa gizee tokko dhufu kan ji'a quraanitti bu'eedha waan ta'eef jechuun ramadaan yoo soomte cubbuu waggaa meeqa kanaaf ramadaan? Wallaahi hin beeku waan kana jechuun ustaaza warra gurguddaatu beeka. Kan xooma kan ramadaana kana boodallee kan guyyaa jaha xoomamu hin jira. Guyyaa tokko yoo xoomte. Ajirii qaba akka jedhamutti beeka garuu kana keessa deemee hin beeku. ያ ይህንን አሹራን 10 ቀን መጾም አመት የሰራችሁትን ኃጢአት ይቅር ይደላችኋል። ኃጢአታችሁን አመት የሰራችሁ ምን አገናኘው ከአሁን ከቁረሾች ጋር የአይሁዶች ከግብፅ መውጣት ምን አገናኘው? ምንም ያገናኘው የለም። ኤኒዌይስ አንብበው ክርስቲያን
አይ የአሹራ ጾምን ቁረይሾች የሚጾሙት እንግዲህ ኃጢአታቸውን ይቅር እንዲላቸው ከሆነ ማን ነው ይቅር የሚላቸው? አንደኛ አላህ ነው። ማን ይቅርናል? ሌላ የቁረይሾችን ኃጢአት እንዴ? ቁረይሾች ማንን ነው የሚያመልኩት? ማንን ነው የሚያመልኩት እኮ? አምላካቸው ማን ነው? ቁረይሾች ቁረይሾች አምላካቸው ማን ነው? ድንጋይና መልክ ነበር። ድንጋይና መልክ ነበር። ድንጋይ ያመልካሉ። ድንጋይና መልክ ነበር። ትልቅ ድንጋይ እንኳን ስናጣ እኛም ይገርመን እሱ አይደለ? አንዴ ክፈትላት፣ ይሄን አንብብና ክፈትላት። ቡሃሪ 43:76 አንዴ አንብበው። ይሄን ቅድሚያ አንብበዋል። ኦኬ ቆይ ላንብበው። ፋስቲንግ ኦን ዘ ዴይ ኦፍ አሹራ ሙሐመድ ነው የተናገረው። ፋስቲንግ ዘ ዴይ ኦፍ አሹራ የአሹራን ቀን መጾም ይላል። አይ ሆፕ ዊል ኤክስፔክት ፎር ዘ ሲን ኦፍ ዘ ፕሪቪየስ ይር። ምን ይላል? የአሹራን ጾም መጾም ያምናው ባለፈው ዓመት የሰራ ነው ኃጢአት ሁሉ ይቅር እንደሚል ተስፋ አደርጋለሁ ብሎ ሙሐመድ ተናግሯል። ስለዚህ አሹራን የሚጾሙት እነኛ ደግሞ ጣዖቶቹ ድንጋይን ይጾሙ ነበር፣ ድንጋዩን ይዞሩ ነበረ። ቡሃሪ አንድ የክፈተው ቡሃሪ 43:76ን ድንጋይ ያመልካሉ። የተሻለ ድንጋይ ሲያገኙ ድንጋዩን ይቀይራሉ፣ ድንጋዩን ይዞሩታል። አሁን ሙስሊሞቹ ካባን እንደሚዞሩት ማለት ነው። ድንጋይ ያመልኩ ነበረ። ሙሐመድ ከዛ ነጠቃቸውና ካባን አንድ ድንጋይ አስቀርቶ ማዞር ጀመረ። ኃጢአታችሁንም ይቅር ይላችኋል አለ ማለት ነው። ሉክ ዊዝድ ቱ ዋርሺፕ ስቶንስ አይመለክም። ታመልኪዋለሽ፣ አሳይሻለሁኝ። አውሾየው አንድ የቀጠል ክርስቲያን ያ ድንጋይ ነበር የሚያመልኩት። ነጁ እንግዲህ ኃጢአታቸውን ይቅር የሚላቸው ድንጋዩ ነው ማለት ነው። በዚህ መሰረት የአሹራን ጾም ስለሚጾሙለት ናሬትድ አቡራጃ እንደተረከው ይላል ዊዝድ ቱ ወርሺፕ ስቶንስ እኛ ድንጋይ እናመልክ ነበረ። ኤንድ ዌን ዊ ፋውንድ ኤ ቤተር ስቶን ዛን ደ ፈርስት ዋን ከመጀመሪያው የተሻለ ደህና ድንጋይ ስናገኝ ዊ ውድ ስሮ ደ ፈርስት ዋን ኤንድ ቴክ ዘ ሌተር የመጀመሪያውን እንወረውረውና ያንን ያገኘነውን ደህናውን ድንጋይ እንይዘዋለን አለ። በት ኢፍ ዊ ኩድ ናት ጌት ኤ ስቶን ነገር ግን ድንጋይ ማግኘት የማንችል ከሆነ ዘን ዊ ውድ ኮሌክት ሰም ኦፍ አርዝ ኦር ሶይል ኤንድ ዘን ብሪንግ ኤ ሺፕ ኤንድ ሚልክ ዛት ሺፕ ኦቨር ኢት ድንጋይ የምናጣ ከሆነ ግን አፈር ወይም ደግሞ ምድር እንሰበስብና እሱን ወተት አልበን እዛ ላይ አፍሰንበት ይላል። ኤንድ ፐርፎርም ዘ ጠዋፍ አራውንድ ኢት እሱን እንሽከረከረው ነበር። ልክ እናንተ አሁን ከአባ እንደምትሽከረከሩት እነሱ ድንጋይ ካጡ አፈር ይሰበስቡና እሱ ላይ ወተት ያፈሳሉ፣ እሱን ይሽከረከሩታል ማለት ነው። ያ እሱን አናሳይ 29:19 ክፈትልኝ። ምንድን ነው የሚያደርጉት እነዚህ ሰዎች? ድንጋይ ነበር የሚያመልኩት። ድንጋይ ያመልካሉ። ከዛ በኋላ ድንጋዩን ደግሞ ይዞሩታል። እነዚህ 7 ምናምን ዙሪያውን ይዞራል። ሰለሜ ኃጢአታቸውን ይቅር እንዲልላቸው ድንጋዩን ይዞራሉ። ሙሐመድ እነሱን አጠፋና አንድን ድንጋይ ያገኘና እነኛዎቹ ምንድን ነው የሚያደርጉ? የተሻለ ድንጋይ ሲያገኙ ድንጋይ ይቀይራሉ። ሙሐመድ አራዳ ነው። አንዱን ድንጋይ ያስቀረና ይሄ ከገነት የወረደ ነው፣ የእናንተን ኃጢአት የሚሸከም ነው ሰው። አብዱራህማን ቀጥል ክርስቲያን። It was narrated from Abdullah bin Ubaid that a man said አንድ ሰው ለዚህ ለአብደላ ኢብን ኡበይድ ምን አለው? ኦ አብዱራህማን why do I only see you touching these two corners ምንድነው አብዱራህማን ሆይ እነዚህን ሁለት ጠርዞች ስትነካ የማይህ ለምንድን ነው ብሎ ይጠይቋል። he said I heard the messenger of Allah say የአላህ መልእክተኛ እንደዚህ ሲል ስለሰማሁት ነው። touching them erases sin እነዚህን መንካት ኃጢአት ይቅር ይላል። and I heard him saying whoever circumambulates 7 times ይሄንኑ ደግሞ መሽከርከር 7 ጊዜ it is like freeing a slave ባሪያን ነፃ እንደማውጣት ነው። ድንጋዩን መሽከርከር ባሪያን ነፃ እንደማውጣት፣ ድንጋዩን መሳም ኃጢአትን ይቅር ያስብላል። ድንጋዩን መንካት ኃጢአትን ይቅር ያስብላል። 7 ጊዜ ደግሞ ድንጋዩን መዞር ባሪያን ነፃ እንደሚያወጣ ነፃ ትወጫለሽ ይላል። ድንጋይ ተሽከርክረሽ ነፃ አትወጭም። ድንጋይ ነክተሽ ነፃ አትወጭም። ነፃ የሚያወጣው ከሰው ከባርነት ነፃ ያወጣን ማን ይባላል? ክርስቶስ ኢየሱስ። ያ በባህሪ ልጁ ሕያው የሆነ እሱ የሞትና የሕይወት ቁልፍ ያለው የሲኦልና የሞት ቁልፍ ያለው እሱ ክርስቶስ ነው። ሕያው የሚያደርገን ከኃጢአትም ይቅር የሚለን እርሱ ነው። ማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ከቁጥር 3 እስከ 8፣
እሱ ነው ክርስቶስ። እንደዚህ ተጋፍቶ ድንጋዩን ነክቶ ኃጢአታቸው ይቀር ይባላል። አሁን እችን ሲነኳት ኃጢአታቸው ይቀር ይባላል። እኔ እድል ተሰጥቶኝ እዚህ እጄ ድንጋይም ብነካ ታድዬ ምን ይጠቅምሻል? ነጁዬ ሰፈርሽ ድንጋይ የለም? ይጠቅመኛል። ምን ይጠቅማል? ጥያቄ ሲዞሩ ምን ይጠቅምሻል? ይህ እኮ ከአላህ የወረደ በስውር ነጭ ነበረ። በእኛ ኃጢአት ነው እየጠቀረ። ኃጢአት ድንጋይ አይሸከምም፣ ቆሻሻ ነው የሚሸከመው ነጭ ነገር። ውዴ የኔ ቆንጆ ነጁ፣ ሁሌም ኃጢአት ወንጀል ነው እንጂ ቆሻሻ አይደለም። ኃጢአት ነጭ ነገር ከነካሹ ይጠቁራል። ስለዚህ የጠቆረው ቆሻሻሽን ነክቶ ከሆነ ነው እንጂ ኃጢአትሽን አይደለም። በጃሊያ ጊዜ ሴቶቹ ፔሬድ ይቀቡት ነበር፣ ልጅ ስጠን እያሉ ፔሬድ ይቀቡት ነበር። ነጭ ነገር ፔሬድ ተቀብቶ አልጠቆረም ማለት ዘበት ነው። አሁን ደግሞ እስከነላባቸው ሄደው ይነኩታል፣ ያም ስሙች ያርጉታል፣ እንትን ይሉታል ምናምን፣ አይጠቁርም ማለት ዘበት ነው። ስለዚህ ድንጋይ በባህሪው ድንጋይ ነው። ስለዚህ በነካሹ ቁጥር ነጭ ነገር ይቆሽሻል። ቆሻሻሽን ነው እንጂ የሚይዘው ኃጢአትን ሊሸከም አይችልም። ኃጢአታችንን የተሸከመ አንድ እሱ ክርስቶስ ብቻ። ኃጢአት ክርስቶስን ማን ነው የፈጠረው? እሱ ማርያም አይደል እንደ የወለደችው? እሱ አንቺንም እኔንም የፈጠረ ሁሉን ያስገኘ አላህ ብቻ ነው። ግን አንተ አላህ ማን ነው? አይመለከተኝም። እሱ ግን ይመለከትሻል። አላህ ማን ነው? አላህ ሰማይ ምድሩን የፈጠረ እኔንም አንተንም የፈጠረ። ኧረ ተይ፣ ወላሂ ላዚም ኢየሱስ ነው። አላህ ተናግሮ ያውቃል? ኢየሱስ አላህ ተናግሮ ያውቃል? አላህ ተናግሮ ያውቃል? እንደፈጠረ ተናግሮ ያውቃል? ከመሐመድ ውጪ ሙሐመድ መልእክተኛው ነው፣ ልኮት ነው። እሱን ገባኝ። ከመሐመድ ውጪ አላህ ተናግሮ ያውቃል ወይ? እሱን ስለላከልን እሱ ነገረን እኮ። መሐመድ የነገረሽን ነው። አሁን እኮ አላህ የሚባል አካል መሐመድ የፈጠረልሽን ነው እያመንሻለሽ ማለት ነው። መሐመድ የፈጠረልሽን አላህ ነው እያመለክሻለሽ አንቺ። አይ እኛ እርሳቸውን አናመልካቸውም፣ ግን ሱናቸውን እንከተላለን። ማንን? ነቢ ሙሐመድን ማምለክ ማለት ምን ማለት ነው? ያለሱ አማኝ መሆን ትችያለሽ? አለው ያ ነጁ ታቋርጣለች መሰለኝ። አይ ቲንክ ቀጥልሽ። ኦኬ ልጅ ማሩፋ ጀዋብ። አረ ቀድሞዋለሁ ክርስቲያን፣ እኔ ቀድሞዋለሁ። አስጠብቀኸኝ። እሺ ቀጥል። ክርስትና ሰበከ አንድ ነብይ በማስረጃ እንድታሳይ ነው ፈልገው። እኔ ኦኬ ክርስትና ማለት ምን ማለት ነው? እየጠየቅኩ ነው። ክርስትና ማለት ምን ማለት ነው? ያንተ ሃይማኖት እንደሆነ ማውቀው እኔ እኮ ስጠይቀኝ ጥያቄም ፓራፍሬዝ አድርገው። ክርስቲያን ማለት ምን ማለት ነው? በራሱ ጥያቄ ምንድን ነው ታውቀዋለህ? የክርስቲያኖች ሃይማኖት አይደል? የክርስቲያን የእናንተ ሃይማኖት ነው እያልኩ ነው እኮ። ምን ማለት ነው? አላውቅም። እሱ ቃሉን ታውቀዋለህ? አላውቅም እኔ ክርስቶስ እንደሚመጣ ሲጠብቁ ነበረ። ትንቢት ነበረ። ትንቢቱ ተፈጸመ ማለት ነው። ኦኬ ያ ማለት ክርስትናና ክርስቲያን የማለው ቃል ምንም ልዩነት የላቸውም አይደል? አሁን ምን ተረዳኔ ካስረዳው? ክርስቲያን የሚል ጽሑፍ ክርስቲያን ሆነው ተብላችሁ እንድትሰበካችሁ አሳያኝ። ምን አነበብኩ? አሁን ያስነበብከኝ ምንድን ነው ያነበብከው? ላምብልህ የኔ ታርጌቴ ክርስትና ችግር የለውም። ክርስቲያኑ ነው የሚለውንም እናሳያለን። ጴጥሮስ ላይ ያሳየው። አይ ቲንክ ጴጥሮስ ላይ ነው። ጴጥሮስ ነው። እሱን አይቼዋለሁ። እሱን እኔ እየጠየቅኩ ያለሁት ክርስትናና ክርስቲያን ልዩነት አለ የለውም? ክርስትና እምነቱን ነው። ክርስቲያን ስትል ደግሞ ሰውየውንም ሪፈር እያደረግክ ነው አልኩ። ቀጥል፣ አንብበው ይሄንን። አዎ ክርስትና እምነቱ ነው። ክርስቲያን ደግሞ ፐርሰን ማለት ነው አይደል? ግን ያው ነው፣ አንዱ በአንዱ ስለሚጠራ ማለት ነው።
እኔ የምፈልገው ደግሞ ክርስትና ምሎን ወርድ ነው እንድታብራራልኝ የሚፈልገው ከመጽሐፍ ቅዱስ። ኦኬ እምነት ማለት እምነት ነው አይደለ ብለህ የመጣው አንተ? ክርስትና ስለ ክርስትና ዲፊኒሽን ንገረኝ እኮ ነው የነገርኩህ እኮ እምነት ብዬ ነገርኩህ እኮ። እምነት ምንድን ነው? እሱን አብራራላለሁ። ቻሌንጅ አደርጋለሁ አንተን አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ አታመጣልኝም። እኔ መልስላለሁ፣ በቁርአን በመጽሐፍ ቅዱስ መልስላለሁ እምነትም ምን እንደሆነ ማለት ነው። ቻሌንጅ ስላደረከኝ እኔ መልስላለሁ። አንተ ከሐዲስ እንኳን አሰጠኝም፣ እንኳን ከቁርአን ጠይቄ ልመልስልህ እችላለሁ። እሺ እመጣለሁ። አሰጠኝ መቼም አታመጣውም። ስለዚህ ማትወጣው ቻሌንጅ ውስጥ አትግባ። ቀጥል ክርስቲያን። ሌስኮ አሁን ወዲያ ክርስትና እንጥላ ወርድ ማለት ነው። አንዴ ቆይ እሺ፣ ይሄ ምን ይላል እዚህ ጋር ጀዋር? መጀመሪያ እየተግባባ እንሂድና ቤተክርስቲያን ምን ማለት ነው? ቤተክርስቲያን ማለት ቸርች አይደል እንዴ? አያታውቅም። ይሄ እኮ ነው ችግሩ። ቤተክርስቲያን ማለት ማታውቅ ከሆነ ችግር የለውም። እሺ እናስረዳ። ጣራና ግድግዳውን መጀመሪያ ሪፈር አያደርግም። የመጀመሪያው ትርጉም ምንድን ነው? የክርስቲያኖች ጉባኤ ማለት ነው። በግሪኩ ኤክሌሲያ ይባላል። ስለዚህ የክርስቲያኖች ጉባኤ፣ የክርስቲያኖች ስብስብ ምን ይባላል? ቤተ ክርስቲያን ይባላል። ይሄንን ቤተ ክርስቲያን ደግሞ የሚሰራው ማን ነው? ራሱ ክርስቶስ ኢየሱስ ነው። ቤተ ክርስቲያኑ የሰራው ማን ነው? ራሱ ክርስቶስ ኢየሱስ። በምን መሰረት? በትንቢቱ መሰረት። ትንቢተ ኢሳይያስ ምዕራፍ 56 ላይ 65 ላይ አለ እንደተናገረው ማለት ነው። እነሆ አዲስ ስምን እሰጣቸዋለሁ ከእነሱ ጋር የማይጠፋ የዘላለም ቃል ኪዳን አደርጋለሁ ብሎ እንደተናገረ እግዚአብሔር አምላክ አስቀድሞ፣ ትንቢቱ ደግሞ በክርስቶስ ኢየሱስ ተፈጽሞ ቤተክርስቲያኑን ሰርቶ እነዛ ደግሞ ጉባኤውን ማናለው ማለት ነው? ክርስቲያኖች ተባሉ። ቅድም የሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ እንዳነበብ ነው ማለት ነው። ስለዚህ ይሄ ቤተክርስቲያኑን ጉባኤውን ራሱ የሰራው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። ኦኬ ሶ ክርስትና መለውን ወደ ቤተክርስቲያን ሊያዞሽ ምንድን ነው? አልገባኝም። ምንድን ነው የሚለው? ምን ለማለት ፈልገው? እኔ ዋና ታርጌቴ ስለ ክርስትና የምለው ቃል መጽሐፍ ቅዱስ ውስጥ እንዴት ሊያጣ ቻልኩ እኮ። ምንድን ነው እምነት ተከታይ ሆናችሁ ክርስትና ምን ማለት ነው? ጥያቄ ወደ ጥያቄ እየጠየቁ እኮ ነው እኮ። አይ ቆይ አንተ እንዴት ተረድተው ነው? ችግር የለውም ቀጥል እስኪ። ክርስትናን እንዴት ልረዳው? የለማ ካሉ እስከነጭራሹ እኮ የለውም አይደል? ቃሉ እዚህ ውስጥ ከምን ልረዳው? ይኸው ልናስረዳ። ችግር የለውም በቃ። ይሄ ክርስትና ማለት በአጭሩ ይሄ ጉባኤው ነው። ጉባኤው ቤተክርስቲያንም ይባላል፣ ክርስትናም ይባላል። እሱን ደግሞ የመሰረተው ማን ነው? ክርስቶስ ነው። አሁን እስተመለሰልህ ድጋመልኝ እስቲ። ክርስትና የሚባለው ራሱ ጉባኤው ነው። ራሱ ቤተክርስቲያን ብሎ ክርስቶስ ኢየሱስ የመሰረተው ነው። በቃ ቤተክርስቲያን ማለት ራሱ ክርስትና እንደማለት ነው። ማስረጃ አለክ? ይኸው ኦኬ። አሁን ደክማቸዋል። ሌላ ጊዜ ብታበራልኝ ይሻላል፣ ግን አልመለስክልኝም ስቲል ስልሽ እኔ በገባኝ የተረዳሁት ወርዱ ምንድን ነው የተረዳው? አንተ ምን ተረድተህ ነው? ምንም አልተረዳውም። ይፎይ ምንም አልተረዳም። እኛ ያልነው እንድገመው እስኪ እኛ ያልነው እንድገመው ያልነው እንድገም ነው አልከኝ። አሁን ቆይ ጀዋር 4500 ሰዎች የሙስሊሞች ሳይኮነች በደንብ ሲገባቸው ምንም አልገባንም፣ ምንም አልተመለሰልንም። የሙስሊሞች ሳይኮነች ጭዌ ነች እና በደንብ እናውቃታለን። ክርስትና ምንድን ነው ብዬ ያስቀድሜ የጠየኩት ለዛ ነው። ክርስቶስን መከተል ማለት ነው ብዬው ነበረ። ስለዚህ እሱ አሁን ታርጌት አድርጓት የመጣትን ስለማውቃት ማለት ነው። ያችን አላገኛትም፣ ያችኛው አልተመቸን፣ እንደዛ እንድንሄድ እድል አልሰጠነውም። ስለዚህ ምንድነው ያለው አማራጭ? አልተመለሰም አይነት ብዥታ ለመፍጠር ነው። ሰው ምንድነው እሱ ምን ብለናል? ክርስትና የሚለው ራሱ ኤክሌሲያ አንዴ ቤተክርስቲያንን ኤክሌሲያ የሚለው ክርስቶስ መሰረታት። ክርስትና ማለት ደግሞ ምንድነው እሱ? ህብረቱን የሚከተሉት ክርስቲያኖች ተብለው ይባላሉ ብለን አለ። ስለዚህ እኛ ያለው የሆነ እንደዚህ የሚባል ታይትል ላይ አይደለም። ምንድን ነው በዛ ታይትል አንድ ነው። አንደኛ እንደ እስልምና አስበው ከሆነ የሚያድነን ምንድነው እሱ? ክርስቶስን መከተል ነው የሚያድነን። ስለዚህ ክርስቶስ ያዘዘ ምንድነው? በማቴዎስ ወንጌል ላይ
ምዕራፍ 10 ላይ ቁጥር 37 ላይ ፎር ሴክ ኦፍ አርጉመንት ክርስቲያን ሚልም ባይኖር ቤተክርስቲያን ሚል ባይኖር እንኳን ክርስቶስ ተከተሉኝ ካለ ክርስቶስ ሚለው ስም ነው የሚያድነን ማለት ነው። ስለዚህ ቤተክርስቲያኑ ግን የማነች? የክርስቶስ ስለሆነ የራሱ ነው የሚመሰርታል። ራሱ የሚመሰርታት ቤተክርስቲያን ስለሆነች ምንድንበት ያ ነው እንጂ ኔም አይደለም ያድነን። እምነቱ ያድነናል። እምነቱ ምንድነው? ተስፋ የምናደርገውን ያንን የሚያረጋግጥልን ስለሆነ ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እኔ አሁን ቻሌንጅ ላድርግ ብል እምነት ምንድን ነው ብዬ ብጠይቅም አታውቅም። አይደለም ከቁርአን ከሐዲስ አታመጣም። ስለዚህ ሳታውቅ ነው የምታምነው ማለት ነው። ቻሌንጅ አደርጋለሁ ሲል እምነት ምንድን ነው? እምነት ምንድን ነው? እምነት ምንድን ነው? ምንድን ነው እምነት? አምናለሁ እያልክ ነው ደጋግመህ። ስለዚህ እምነት ምንድን ነው? የኔን እምነት ነው የምጠይቀኝ? ኖ እምነት ምንድን ነው? ራሱ እምነት ያልከው ምንድን ነው? እምነት የምትለዋ ወርደዋ ማለት ነው ዲፊኒሽኑ ነው አይደል? ምክንያቱም ዲፊኒሽኑን ካላወቅ ብላይንድሊ ፎሎ እያደረክ ነው ማለት ነው። አምናለሁ ስትል ትርጉሙን እንኳን ሳታውቅ ነው የምታምነው ማለት ነው እምነት ምን እንደሆነ። እሺ የእምነት ትርጉሙን ቢያውቀው የክርስትና ሚኒንጉ ይገባኝ ነበር። ኤግዛክት ወርድ ፋላሲ እየጠየቅክ ስለሆነ ኤግዛክት ወርድ ፋላሲ እየጠየቅኩ ነው። የእኛን ትርጓሜ ስነግርህ በአንተ በቁርአን ልፈሰረው ሞከርክ ማለት ነው። የእኛን መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ነው ፈሰረው እንጂ እንደ ቁርአን አይደለም። ስለዚህ እኛ ምንድነው ክርስቶስ በመከተል ነው። ህብረቱ ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። አንተ ግን ኤግዛክት ምንድነው የፈለግከው? ሙስሊም የሚባል ሃይማኖት እንደዛ ኔም እንዲመጣ ነው የፈለግከው። ስለዚህ እምነት የሚለውን ራሱ ጠየቅኩ ማለት ነው። ሙስሊም የሚባል እምነት ብለህ በምታስበው ሎጂክ እኔ ደግሞ ምን ጠየቅኩ? አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ ዲፋይን አድርግ። እኔ ዲፋይን አደርግላለሁ በመጽሐፍ ቅዱስ። እፎይ ይኸውልህ ያነጣጣልከው እኮ አንተ ራስህ ነህ። ክርስቲያን ፐርሰኑን ነው የሚያሳየው። ክርስትና ደግሞ እምነት ነው ያልከኝ አይደለም? የለም። እሺ ለማንኛውም ይብቃ። አሁን እንደዛ አላልከኝም ነበር አንተ ራስን እንትን ያልከው። ከዛ በኋላ እንትን ሲልብህ ብያለሁ። እኔ ያልኩህ ምንድነው እሱ ክርስትና ምንድን ነው አልከኝ። ክርስቶስን መከተል። ክርስቲያንስ ፐርሰኑን ይመለከታል። ክርስቲያን ስትለኝ አዎ ክርስቲያን ምን ማለት ነው? ክርስቶስን ተከታይ ማለት ነው። ክርስትናስ ክርስቶስን መከተል። እንዲገባኝ አንድ ነገር ልጨምርልህ። እሺ የኢየሱስ ክርስቶስ እምነቱ ምን ነበር? ኦኬ እንዳላህ አማኝ አይደለም ማለትም አላህ እንደዛ የሚያምን ከሆነ አላህ ዘንድ እምነት እስልምና ነው ይላል። እሺ አላህ አማኝ ነው ማለት ነው። የሆነ የሚያምነው አለ እንደዚህ ፈጥሬያለሁ አድርጌያለሁ አላደረኩም እያለ እንትን የሚለው ማለት ነው። ክርስቶስ የሚታመን ራሱ ሎክ የሚታመን አምላክ ነው። የሚታመን አምላክ ነው። እሱን የምንከተለው ነው። እሱን እንድንከተለው እምነትን የመሰረተልን ነው። እምነት ምንድነው? በራሱ ያላየነውን የማናቀውን ነገር ተስፋ የምናደርገውን የሚገልጽ የሚያስረዳ ነው። ክርስቶስ ደግሞ አምላክ እንደመሆኑ ያላየው ያላወቀው ኖሮ ተስፋ አድርጎ ወደፊት የሚያየው ምናምን የሚያውቀው ገና ያላወቀው እውቀት ምናምን ነገር የለም። አላህ ግን አላህ ዘንድ እስልምና ሲሆን እምነት ውሽዝ ያላየው ያላወቀው ነገሮች አሉ ማለት ነው። ወደፊት ገና የሚያውቃቸው ወደፊት የሚያያቸው የሚያውቃቸው ነገሮች ይኖራሉ ማለት ነው። ስለዚህ እምነት ምንድን ነው? በራሱ ያላየኸውን ማታቀውን ተስፋ የምታደርገውን የሚያረጋግጥ ከሆነ ክርስቶስ ደግሞ ቃል ስግው ቃል እሱ የሆነ ነገር እውቀት ጎሎት ማያውቃቸው ኖረው ወይንም ደግሞ ያላያቸው ኖረው ማያያቸው ወደፊት ባያቸው ምናምን እያለ እንትን የሚላቸው ነገሮች የሉ ተስፋ የሚያደርጋቸው እንደዛ በእውቀት ደረጃ እንትን ብሎ የለም። ስለዚህ ሜቢ ለአላህ ሊሰራ ይችላል። ክርስቶስ የሚታመን አምላክ ነው። ራሱ ክርስቶስ የክርስቶስ ተከታይ ነን ስንል እሱን የምናምን እያልን ነው። የሚታመን ነው እሱ። አላህ ያምናል አይደለ? አላህ እምነት አለው። ፈጣሪ ሆኖ እምነት ይኖራል እንዴ? አላህ ዘንድ እምነት እስልምና ነው ሲል ምን እያለ ነው? በአላህ ዘንድ ተቀባይነት አለው እምነት እስልምና ነው እንጂ ዛት ሚንስ አላህ እምነት ነው አይኖርም። ኢንፎርሜሽኑ የለኝም። ዘላለማዊ ነው አይደለ? ቁርአን ቃሉ ዘላለማዊ ነው አይደለ?
አላህ ቃሉ እስልምና የሚለው ፍጡር አይደለም አይደለ? እኔ የማላውቀው ነገር ልታስወራኝ ነው? እፎይ ኖ ታውቀዋለህ። ቀላል ነው። እስልምና ማለት እሺ፣ ቁርአን ያለ ቃል ነው አይደለ? ኦፍ ኮርስ ቁርአን ውስጥ ደግሞ እስላም የሚባል አለ አይደለ? አለ። እስላም የሚባል ሃይማኖት አላህ ላይ ከባህሪው አለ ማለት ነው። የሚታመን እስልምና የሚባል አላህ ባህሪ ያለው ማንን እያመነ ነው? ስተዲገመልኝ እስላም የሚባል ሃይማኖት ቁርአን ያለ ቃል ነው። እዛ ውስጥ ደግሞ በእስልምና መኑ የሚል ቃል አለ አይደለ? ያ ደግሞ ያላ ባህሪው ነው። ልክ እንደ እጁ እንደ እግሩ በእስልምና መኑ የሚለው አንዱ ባህሪው ነው አይደለ? አሁን ከጠየኩት ጥያቄ ጋር ምን አገናኘው ይሄን ተአምር? ቆይ አንተ እየጠየከኛለህ አንድ ፍጥረት ሳይፈጠር አላህ ዘንድ እስልምና እመኑ የሚለው ምንድን ነው? እሱ ማን ነው የሚያምነው? ፍጥረት ሳይፈጠር እስልምና ራሱ መኖሩ እስልምና ማን ያምነው ነበር? እስልምና ሃይማኖቱን ወደኛ ስለላከ ኖ ፍጥረት ሳይፈጠር ነው ያልኩህ እኔ። ፍጥረት ሳይፈጠር እስልምና ሃይማኖት አለ አይደለ? አዳም ፍጥረት አይደለም እንዴ? አዳምና ሔዋንም ሳይፈጠሩ ምድርና ሰማይም ሳይፈጠሩ እስልምና ሃይማኖት አለ የለም? አላውቅም። እሱ ቁርአን ያለ ቃል አይደለ? ቆይ ቁርአን ያለ ቃል ነው አይደለ? አዎ። ቁርአን ውስጥ ደግሞ እስልምና የሚባል ሃይማኖት አለ አይደለ? አለ ያልኩህ እኮ። ያለ ቃል ደግሞ ፍጡር አይደለም። ቁርአን ፍጡር አይደለም አይደለ? ይሄ ነገር እኮ እኔ ግልጽ አይደለም። ቁርአን ፍጡር ነው አይደለም የምለው ነገር እኔ የማላውቀውን ነገር ደግሞ ማውራት አልፈልግም። ቁርአን ፍጡር አይደለም ብላችሁ የምታምኑ። ስለዚህ ከዛ ውስጥ ደግሞ ከዛ ቃል ውስጥ ምንድነው እሱ እስልምና የሚባል ሃይማኖት አለ። ያ እስልምና ሃይማኖት ደግሞ ዘላለማዊ ከሆነ ስለዚህ እስልምና የሚባለው ሃይማኖት ፍጥረት ሳይፈጠር ሃይማኖቱ አለ። ማን ነው ሃይማኖቱን ኤክሰርሳይዝ ያደርገው የነበረው? ፍጥረት ሳይፈጠር ከኢተርኒቲ አብሮት ካላ ጋር ነበር። እሺ ፍጥረት ሳይፈጠር እስልምና መኖሩን ማስረጃ አለ? ከአንተ እምነት አንጻር እኮ ነው እያልኩ ያለሁት። ቁርአን ያለ ቃል ነው ፍጡር አይደለም ብለህ ስለምታምን ፖይንት አልገባውም። እስቲ ላይ ይመስለኛል አንተም እኮ አልገባህም። ክርስቲያን ማለት የክርስቶስ ተከታይ ነው አልከኝ። ክርስትና ማለት ደግሞ የክርስቶስ እምነት ነው ያልከኝ መጀመሪያ እንደጀመርክ ማለት ነው። ከዛ ግን ክርስትና የምለውን ወርድ አልወጣኝም ብያለሁ። እንደዛ ክርስትና ማለት የክርስቶስ እምነት አልወጣኝም። በእናትህ አለ እንደዛ ብያለሁ። ክርስቲያን እንደዛ ካልኩኝ እንቅልፍ መጥቶብኝ ነበር። የክርስቶስ እምነት ነው ምናምን ብዬ አልወጣኝም አላልኩም። አትዋሽ። ቆይ አንዴ እኔ አሁን ኢንዲቪዥዋሊ እኔ ያሰብኩት በራሴ ፐርሰናሊ ክርስቶስ ማነው ክርስቲያን የክርስቶስ ተከታይ ከሆነ ክርስትና ደግሞ እምነቱ ሆኖ መቀጠል ነበረበትም። ተረዳኸኝ? መለስ ደጋግመን ደጋግመን መለስንልህ። ሌላ ጥያቄ አለ ወይንስ ይብቃ? ይብቃ ነው። ሰዓት ሄዷል። ይብቃ። ነገና ጀዋር በቃ ነገና። አይ በጣም ደክሞታል። ደህና ደርሽ። ነገና ችግር የለውም እንቀበላለን። ፎይ ጨርስ በቃ ይብቃንና ለዛሬ ፓራፍሬዝ አድርገው ቶፒኩን። ያው አንዴ ጥያቄ አብዱልባሲጥ አንዴ እንግዲህ ያው እስካሁን እንዳየነው በነገራችን ላይ አንዲት ሀሳብ ብቻ ነች። እሷ ምንድነች? የአሹራ ጾም። የአሹራ ጾም በነገራችን ላይ ያው ሁለት የተለያየ ሀሳብ ነው ያለው ሀዲሱ ላይ ራሱ ማለት ነው። ሙሐመድ የትኛውን ቀድሞ እንደተናገረ ለምን እንደጾመ ከማን ሰምቶ እንደጾመ በጣም ኮንትራዲክቲንግ የሆነ ሀሳብ ነው ያለው። which is ምንድነው በቃ እያንዳንዱን ነገር ሙሐመድ ሲከተል የነበረው ምንድነው ከዛም ከዚህም ከጣዖት አምላኪዎችም ከአይሁዶችም ከክርስቲያኖችም የሰማቸውን ነገሮች ሁሉ ሃይማኖት አድርጎ ኢስላማይዝ አድርጎ የራሱ አድርጎ ነው ያስቀጠለው እንጂ ሌላ ምንም የተለየ ነገር የለውም። ይህን ሃይማኖት ብለው ከዛ በኋላ ይከተሉታል ሙስሊሞች ደግሞ በጣም በሚያሳዝን ሁኔታ ማለት ነው። እኛ ሰው ከእንደዚህ አይነት ከልት ውጡ ብለን ጥሪያችንን እናስተላልፋለን።
ያ እናመሰግናለን አቶ ክርስቲያን ታደለልን ማለት ነው። አፈ ጉባኤ ያለው መሰለኝ እኮ አሁን ትወጣላችሁ። ወጡ ማሩፍ ታድራለህ። እኔ ልውጣ፣ ትቆያለህ። እኔ ልውጣ ና አብረን እንቀመጥ። እንዴት ነው ይወጣል? ነገር አይወጣም። እኔ ልውጣ መሰለኝ ሰው ያወጣል።